ቤተክርስቲያኒቷ ለቅዳሴ ጊዜ የሰራችው ስርዓት አላት። ከቦታ ወደ ቦታ መንቀሳቀስ አይቻልም። በቅዳሴ ጊዜ የሚፈቀደው እሱ ብቻ ነው። አፋችን መንቀሳቀስ ያለበት የምስጋና መስዋዕቱን ለመሰዋት ብቻ። ምእመናንን ጆሮአቸውን ሊያደነቁር በሚችል ሊያስመርር በሚችል መጮህ ይከለከላል። የስብከት ዘዴው ይከለከላል። አሁን በየሰፈሩ በየቦታው የሚረብሹን ሰዎች ታያላችሁ አይደለም? ክርስቶስን ተቀበሉ ብለው የሚጮህብን ሰዎች ራሱ ክርስቶስ ግን አልጮህብንም። እኔን ተቀበሉ ብሎ ምድር ላይ አልጮህም። በነገራችን ስራው ነው የሚጮኸው። የሰጠን ቤዛነት ይጮሃል። ያደረገልን ነገር ለዘላለም ሁል ጊዜ ይሰብካል፣ ይናገራል፣ ይስባል እንጂ ክርስቶስ ማንም ላይ ጮሆ አያው። ከፍ አድርጋችሁ አንድ መዝሙር ሌላ ሰውን እስኪረብሽ ድረስ ከፍ አድርጋችሁ ዝም ብላችሁ ሰፈሩ እስኪሰማው ድረስ ማድረግ የለባችሁ። ምን ጊዜም ማድረግ ያለባችሁ ጎረቤቶቻችሁ እንዳይረበሹ እንዳይጨነቁ አድርጋችሁ ለራሳችሁ በሚሰማችሁ። ምክንያቱም በዚህ መስበክ አትችሉም። አሁን እናንተ መዝሙር ከፍ አድርጋችሁ ለከፈታችሁ አቤት የገሌ ክርስትና ብሎ የእናንተን ሃይማኖት ሊከተል የሚችል ሰው የለም። ይልቁንም የሚጠላችሁ ይበዛል። እውነቴን ነው የምላችሁ። ለሰው በጣም ይሄ የሚያስጨንቅ ነገር ባደረጋችሁ ቁጥር ሰዎች ሃይማኖቱን እየጠሉት ነው የሚመጡት። በቃ ቅዳሴ ደግሞ ጊዜ መስቀል ነው ብለን ገልጠናል። የመስቀል ጊዜ ነው። መስቀል ላይ ደግሞ የሚያስቅ ነገር የለም። ምክንያቱም ክርስቶስ መከራ ውስጥ የሆነበትን ጊዜ የምናስብበት ነው። ችንካር የሚታሰብበት፣ ሚስማር የሚታሰብበት፣ ደም የሚታሰብበት፣ ቃተት መድቀቅ የሚታሰብበት፣ የሾህ አክሊል የሚታሰብበት ነው። መከራ የሚታሰብበት ነው። ምን ሳቅ ከየት ይመጣል? ሳቅ ከየት ይመጣል? ምን ጊዜ ተገኝቶ ምን አይነት አይምሮ ምን አይነት ህሊና? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ጸሎት አሳራጊ፣ ክቡር መምህራችን መጋቤ ሐዲስ መምህር ማህቶት ጌታ የካቴድራላችን ሰባኪ ወንጌል፣ ክቡር ወንድማችን በዝማሬ ያገለገለን ዘማሪ ዲያቆን ስምዖን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የቅዳሴ የተሰጥኦ ዜማው ጥናት ሳምንት ይቀጥላል በተለመደው ቦታ። ዛሬ መምህር ያሬድ በሌላ አገልግሎት፣ ዛሬ ያው እንደምታውቁት ነገ የቅዱስ ሚካኤል ዓመታዊ በዓል ስለሆነ በዚያ ምክንያት ለአገልግሎት ወደ ሌላ ስፍራ ስለሄዱ ነው። ከሳምንት ጀምሮ መደበኛው የቅዳሴ የተሰጥኦ ዜማ ጥናት ይቀጥላል። እየተመለከትን ያለነው እንግዲህ የቅዳሴን ስርዓት ማብራሪያ ነው እየተመለከትን ያለነው። ሁልጊዜ እንደምናደርገው በየመሃሉ ቅዳሴን በተመለከተ የተለያዩ መግቢያዎችን እየተናገርን ከዛ ወደ ዋናው ፍሬ ሀሳብ እየገባን ነው የምንገኘው። ስለዚህ ዛሬ ላሳያችሁ የፈለኩት ሰፋ ያለ ደቂቃ መውሰድ የፈለኩት ቅዳሴ ላይ ማድረግ የሌሉብን ነገሮች የተወሰኑ ነጥቦችን እነዚህን እንመለከታለን። ለምንድን ነው ይህንን ማሳየት ያስፈለገው? ቦታው ስለሆነ ነው። እስካሁን ድረስ ዝግጅቶቹን ነበር ስንመለከት የነበረው። ቅዳሴ በሶስት ይከፈላል ብለን ከመስቀል በፊት፣ በመስቀል ጊዜ፣ ከመስቀል በኋላ በተደጋጋሚ የገለጥኩት ነው። የመስቀል ጊዜ ወይም ጊዜ መስቀል ተብሎ የሚታወቀው አሐዱ አብ ቅዱስ ከተባለበት ጊዜ ጀምሮ ድርገት እስከሚወረድበት ወይም ስጋው ደግሞ እስከሚሰጥበት ጊዜ ድረስ ያለው እሱ የመስቀል ጊዜ ተብሎ እንደሚታወቅ ይህንን በተደጋጋሚ አንስተናል። አሁንም ያለነው የመስቀል ጊዜ ላይ ነው የደረስ ነው። የመስቀል ጊዜውን ክፍል ስንጀምር አሐዱ አብ ቅዱስ በሚባል ነው የምንጀምረው። ለምንድን ነው በዛ የሚጀምረው የሚለውን ሀሳብ እሱን በተደጋጋሚ ካነሳን በኋላ መልሳችንን ደግሞ ተመልክተናል። በአማን አብ ቅዱስ
በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ የሚል መልስ እንሰጣለን። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው ብለን መልስ እንሰጣለን። ከዛ በኋላ ካህኑ አዋጅ ያውጃን፣ ትእዛዝ ያዛል፣ መመሪያ ይሰጣን ብለን ደግሞ ያነሳነው ሐሳብ አለ። ሳምንት ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ይናገራል። እኛ ደግሞ ሕዝብ ሁሉ ያመሰግኑታል ብለን እንመልሳለን። ከዛ ካህኑ የምናመሰግንበትን ምክንያት እስመ ጸናት ምሕረቱ ላዕሌነ፣ ምሕረቱ በእኛ ላይ ጸንታለችና ይላል። እኛ ደግሞ ጽድቁሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔር ጽድቁ እውነቱ ለዘላለም ይኖራን እያል መዝሙር 116ን እያስተዛዘልን እያፈራረቅን እናመሰግንበታለን ብለን የዚህን ምስጋና ምስጢር በስፋት አንስተን ተመልክተናል። በተለይም ከእስራኤል ዘሥጋ ምስጋና ጋራ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ከሚለው ኦሪት ዘጸአት ምዕራፍ 15 ላይ ካለው ምስጋና ጋራ ከዚያ ጋር አያይዘን በጣም ሰፊ ነገሮችን ተመልክተናል። ዩቲዩብ ላይ ያለ ማግኘት ትችላላችሁ። ከዛ በኋላ የሚሆነው ሳምንት እንደገለጥኩት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ የሚል ይሄ ተብሎ ነው ይሄኛው ክፍል የሚጠናቀቀው። የመጀመሪያው ክፍል የአዋጁ ክፍል፣ የምስጋናው ክፍል፣ የምስክርነቱ ክፍል የሚጠናቀቀው በዚህ ነው እና ይሄ አሁን ብዙ ሀተታ ልነግራችሁ አልችልም፣ ብዙ ነገር እንዳላበዛ። ስብሐት ለአብ ወወልድ ወመንፈስ ቅዱስ የሚለው ቃል ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን የሚል ነው። ይእዜኒ ማለት ዛሬም ማለት ነው። ወዘልፈኒ ማለት ዘወትር ማለት ነው። ወለዓለመ ዓለም ማለት ለዘላለም ማለት ነው። ስለዚህ አሁን አብን ወልድን መንፈስ ቅዱስን ስናመሰግን ዛሬም ምስጋና ይሁን፣ ዘወትር ነገም ከነገ ወዲያ ምስጋና ይሁን፣ ከዛ ደግሞ ለዘላለም ምስጋና ይሁን የሚል ሐሳብ እንጠቅሳለን። ይህንን የእኛ መተርጉማን ሲያብራሩ ይእዜኒ የሚለውን እስከ ዕለተ ሞት፣ ወዘልፈኒ የሚለውን እስከ ዕለተ ምጽአት፣ ወለዓለመ ዓለም የሚለውን ዓለም ካለፈ በኋላ ብለው ይተረጉሙታል። እደግመዋለሁ። ይእዜኒ የሚለውን እስከ ዕለተ ሞት፣ ይሄ ማለትን ማለት ነው እስከ ሞታችን ድረስ ማንን እናመሰግናለን ማለታችን ነው? እግዚአብሔርን እናመሰግናለን ማለታችን ነው። ወዘልፈኒ ማለት ደግሞ እስከ ዕለተ ምጽአት። አሁን አንዳንድ ሰው ለመሳደብ ይጠቀምበታል። ወዘልፈኒ ይላል፣ ትክክል አይደለም። ዘልፈ ማለት ዘወትር ማለት ነው። ዘልፍ ማለት ዘወትር ማለት ነው። ዘልፈ ሲሆን ዘወትር፣ ለዘወትር፣ በዘወትር የሚል ትርጉም አለው። ወዘልፈኒ ሲሆን በዘወትር በሁል ጊዜ ሳይቋረጥ ማለት ነው እና ስለዚህ ወዘልፈኒ የሚለው ቃል በአንድምታው ሲፈታ ሲተረጎም እስከ ዕለተ ምጽአት ተብሎ ይተረጎማል። ያ ማለት የሚመጣው ትውልድ ሁሉ እየተከታተለ እያመሰገነ እንደሚኖር የሚገለጥበት ነው። ወለዓለመ ዓለም የሚለው ቃል ደግሞ ዓለም ካለፈ በኋላ ያ ማለት ለዘላለም ምስጋና ይቀጥላል። ቅዳሴ ማለት እሱ ስለሆነ ቅዳሴ በምድር ላይ ተጀምሮ የሚቆም ምስጋና ሳይሆን በሰማይ የሚቀጥል ሙተን ተነስተን ከመላእክት ጋር የምናመሰግነው ምስጋና ነው። ስለዚህ አንዱ የቅዳሴን ቀጣይነት ዘላለማዊነት የምስጋናውን ማይቋረጥ ማያልቅ ማያበቃ የሚቀጥል መሆኑን ጭምር የምናሳይበት መሆኑን እንድንረዳ ነው። ወለዓለመ ዓለም ከዛ አሜን እንላለን። አሜን የሚለው በሶስት ይፈታል በዋናነት ማለት ነው። በሶስት ይከፈላል። ታሪክ ነው ቢባል ለምሳሌ ታሪክ ተነግሮን አሜን ልንል እንችላለን። የቅዱሳት መጽሐፍትን ታሪክ ሰምተን ስንክሳር ሰምተን መጽሐፍ ቅዱስ ላይ ያለ አንድ ታሪክ ሰምተን ስንጨርስ አሜን ልንል እንችላለን። ምን ማለታችን ነው? ታሪኩ እውነት ነው ማለታችን ነው። ታሪኩ ምንድን ነው? እውነት ነው ማለታችን ነው። የመቀበል የማመን የማረጋገጥ ምልክት ነው አሜን የሚለው ታሪክ ሲሆን፣ ሁለተኛ ደግሞ ሃይማኖት ነው ደግሞ ቢሉ ይጽና ይደረግ፣ በረከት ነው ቢሉ ይሰጠን ይብዛልን ይትረፍረፍልን ማለት ነው። ሃይማኖት ነው ቢሉ ደግሞ እውነት ነው የሚል ትርጉም ያለው ነው አሜን የሚለው እና በዚህ ግን ምን ማለታችን ነው? እውነት ነው ያለ ሐሰት ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ የምንልበት ነው። ከዛ ቀጥሎ ሃሌሉያ የሚል ቃል እንናገራለን። ሃሌሉያ ማለት ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ የሚለውን የምናረጋግጥበት ነው አንደኛ። ሁለተኛ ቀዳማዊ የነበረ ቀዳማዊ የሆነ ዳህራዊ የሆነ አሁንም ያለ ቅድመ ዓለም የነበረ ዛሬም ያለ ዓለሙን አሳልፎ የሚኖር እግዚአብሔር የተመሰገነ ይሁን ብለን ምስጋና የምናቀርብበት ነው። ይሄኛው ክፍል ተጠናቀቀ። ከዚህ በኋላ ምንድነው የሚደረገው የሚለውን እሱን ነው አሁን ላሳያችሁ የፈለግኩት። መግቢያችን ላይ አሐዱ አብ ቅዱስ ሲባል ይሄ ግቢ ውስጥ ያለ በሙሉ በያለበት ቀጥ ብሎ ጸጥ ብሎ ለጥ ብሎ እንዲቆም የሚታዘዝበት ነው ብለን አንስተናል። ይሄኛው ቀጥ ጸጥ ለጥ ብለን የምንቆምበት ቦታ አሐዱ አብ ቅዱስ ተብሎ ሃሌሉያ እስከሚባልበት ሰዓት ድረስ ያለችዋ የጸጥታ ጊዜ ናት። የምን ጊዜ ናት አልኳችሁ?
የጸጥታ። ታስታውሱ እንደሆነ ለምሳሌ አንድ ሰው እየገባ ከቤተ መቅደሱ በር እየገባ አንድ እግሩን ወደ ቤተ መቅደስ አስገብቶ አሃዱ መባል ቢጀምር ባለበት ይቆማል። ባለበት ምን ይሆናል? ይቆማል። ከዛ መቼ ነው ካለበት መንቀሳቀስ የሚጀምረው? ወይ መግባት ወይ መውጣት ያለበት መቼ ነው ሲባል ልክ እዚህ ሰዓት ላይ ነው። ሃሌሉያ ከተባለ በኋላ ዲያቆኑ ተንስኡ የሚልበት ሰዓት ላይ ውጭ ያለ ሰው መግባት የሚገባው መግባት። ለምሳሌ አንድ እግሩን አስገብቷን ብያችኋለሁ። እንደዛው እንደሆነ ቅዳሴውን ሊጨርስ አይችልም አይደለ? ስለዚህ ወደ ውስጥ ገብቶ ቦታውን ይይዛል። ምናልባት ሜዳ ላይ እዚህ መሃል መንገድ ላይ ቆሞ ዝናብ እየዘነበ ሊሆን ይችላል፣ ፀሐይ እየመታው ሊሆን ይችላል። እዛው ቆሞ ማስጨረስ ከቻለ ቅዳሴውን እሰየው። ግን ደግሞ በብዛት እንደዛ አይሆንም። ስለዚህ ወደዚህ ጠጋ ማለት ካለበት ጠጋ ማለት አለበት። መቼ? ልክ ሃሌሉያ ሲባል። ስለዚህ አሃዱ አብ ቅዱስ ከተባለበት ቅጽበት ጀምሮ አሜን ሃሌሉያ እስከሚባልበት ሰዓት ድረስ ባለበት ይቆይና ከዛ በኋላ ግን ቦታውን ያስተካክላል። ምኑን ያስተካክላል አልኳችሁ? ቦታውን። ወደ ውስጥ ይገባን ስላችሁ አሁን ለምሳሌ እዚህ በር ላይ ዝንበው ላይ ያለ ሰው አይ በቃ መግባት እችላለሁ ብሎ በሩን ሰንጥቆ እንዲገባ አይደለም እምላችሁ። ግን ምናልባት አንድ እግሩን አስገብቶ ከሆነ ወይ እየገባ ከሆነ ወይ ገብቶ ከሆነ አስቀድሞ ቦታውን ግን እንዲያስተካክል ይፈቀድለታል። ከዛ በኋላ ግን ካለበት እንዳይነቃነቅ ማለት ነው። ስለዚህ ይችኛዋ ቅጽበት ቀጥ ብለን የምንቆይበት ምስጋና የምናቀርብበት ሆኖ ልክ ይሄ ግን አሜን ሃሌሉያ ከተባለ በኋላ ግን ቦታችንን የምንይዝበት ይሆናል። ቅዳሴ አቋርጣችሁ ግቡ እያልኩኝ አይደለም። ቅዳሴ አቋርጣችሁ ውጡም እያልኩ አይደለም። ግልጽ ነው አይደለም የምነግራችሁ? እስከዚህ ሰዓት ባለንበት ቀጥ እንላለን። ከዛ በኋላ ግን ቦታችንን አስተካክለን ዛፍ ተደግመን የምንቆም ከሆነ አጥር ተደግፈን የምንቆም ከሆነ ወደ መጠለያ የምንገባ ከሆነ ወደዚህኛው የምንጠጋ ከሆነ እስከዚህ ህንፃው ድረስ የምንመጣም ከሆነ እንችላለን። መግባት የሚከለከለው ህንፃው ውስጥ ነው፣ ቤተ መቅደሱ ውስጥ ነው እንጂ ከዛ ውጭ እዚህ ግቢ መግባት ግን አይከለከልም። በተለይ አብያተ ክርስቲያናቱ ሰፊ ስለሆኑ የአዲስ አበባ አብያተ ክርስቲያናት ውጭ መቆም በራሱ በጣም ብዙ የሚከለክላቸው ነገሮች ስላሉ እና የሚከለከለው ወደ ቤተ መቅደሱ መግባት ነው። የገጠር ቤተክርስቲያን ሲሆን አሰራራቸው በጣም ጥሩ ስለሆነ የመጨረሻው ቅጽር ለቅዳሴ የሚተው ነው። የመጨረሻው ቅጽር ማለት ልክ እንደዚህ አውደ ምሕረት ያለ 40 ክንድ ሁልጊዜ የምለው ወይም 20 ሜትር ከህንፃው ርቆ የሚገኘው ቅጽር ሲሆን ምናልባት እሱን ለቅዳሴው ትቶ በሩ ላይ ሆኖ ማስቀደስ ይቻላል። እንደ አዲስ አበባ ግን አንዳንድ ጊዜ ወሰንም ለማስቀመጥ ስለሚያስቸግር ቤተ መቅደሱ አለመግባት እንጂ ግቢ ውስጥ ግን መግባት ይቻላል። ምንድን ነው የማይቻለው? በቅዳሴ ጊዜ የሚከለከለው ምንድን ነው የሚሉትን እነዚህን ነጥቦች ላሳይ። ለምንድን ነው ይሄን እዚህ ቦታ ማሳየት የፈለግኩት? አሐዱ አብ ቅዱስ ሲባል መቆም እንደሚገባና አሜን ሃሌሉያ እስከሚባል ድረስ ባለንበት መቆየት እንደሚገባ ተናግሬያለሁ። ከዚህ በኋላ ግን ማንኛውም ሰው ቦታውን ከያዘ በኋላ የመጀመሪያው መንቀሳቀስ የለበትም። ማንኛውም ሰው ቅዳሴው የሚያስቀድስ ሰው ማድረግ የሌለበት ነገር መንቀሳቀስ አይቻልም፣ አይፈቀድም። ለማንም ማለት ነው። ለማንም ስል ከዚህ በፊት እንደገለጥኩት ጳጳስ ቢሆን ሊቀ ጳጳስ ቢሆን አለቃ ቢሆን አይፈቀድም። አሁን ጳጳስ ቅዳሴ አቋርጦ አይገባም አይደለም፣ ሊገቡ ይችላሉ። እኔ ቅዳሴ አቋርጦ የገባሁበት ጊዜ ሊኖር ይችላል በተለያየ ምክንያት። ሌሎች ቅዳሴ አቋርጦ የገቡበት ምክንያት ሊኖር ይችላል በተለያየ ምክንያት። ነገር ግን እንደ ስርዓቱ ግን ማንኛውም ሰው ማንም ምንም ቢሆን በቅዳሴ ጊዜ መንቀሳቀስ አይፈቀድለትም ከቀዳሾቹ ውጪ። ከምኖቹ ውጪ አልኳችሁ? ከቀዳሾቹ ውጪ። ከቀዳሾቹ ውጪ ደግሞ ሲባል ለምሳሌ ቡራኬ የሚባርኩ ካህናት አሉ። ሊቀ ጳጳስ ካለ፣ ኤጲስቆጶስ ካለ፣ ቆሞስ ካለ ወይም የደብሩ አስተዳዳሪ ቡራኬ ሲባርኩ ታያላችሁ አይደለም? ብቅ ብለው በበሩ እናንተን ይባርካሉ፣ እንደገና ወደ መንበሩ ይባርካሉ፣ በአራቱ ማዕዘን ይባርካሉ። አጠቃላይ 22 ቡራኬያት አሉ። አጠቃላይ 42 ቡራኬያት አሉ። የውጭ ቡራኬ 21 የውስጥ ቡራኬ 21 እየተባለ የሚገለጥ አጠቃላይ 42 ቡራኬያት አሉ። ከነዚህ ቡራኬያት ውስጥ የውጭዎቹ ቡራኬዎች እንቅስቃሴ የሚፈልጉ ናቸው። ውጭ ሆኖ ህዝቡ እያያቸው መባረክ ማለት ነው። ስለዚህ ከነዚህ ቡራኬያት ውጭ ሌላ መንቀሳቀስ አይቻልም፣ ለተልእኮ ካልሆነ በስተቀር ለቅዳሴው ለአገልግሎቱ በሚያስፈልግ ጉዳይ ካልሆነ በስተቀር። በየመሃሉ ለምሳሌ ቀዳሴያን ትመለከታላችሁ፣ ወጥተው በምስራቅ በኩል ልታዩቸው ትችላላችሁ። እነዚህ ምን ያደርጋሉ? ፍም ታያላችሁ፣ እሳት የሚታጠንበት፣ እሱን ለማቀጣጠል ሊወጡ ይችላሉ። እሱን ይዘው ወደ ውስጥ ሊገቡ ይችላሉ። በዚህ ምክንያት እንቅስቃሴ ሊደረግ ይችላል። ይሄም ለተልእኮ ስለሆነ ነው። ከዚህ ውጭ ግን መንቀሳቀስ አይፈቀድም። አስቀድሞ በቅዳሴው ጊዜ የሚሰጠው አዋጅ እንዲህ የሚል ነው። በጽሙና ወበፍርሃት ቁሙ ወጸልዩ ከመሰላሙ ለእግዚአብሔር ይሃሉ ምስሌየ ወምስለ ኩልክሙ ይላል። አንደኛ መንቀሳቀስ አይፈቀድም እያልኳችሁ ነው። በቅዳሴ ጊዜ ምን አይፈቀድም አልኳችሁ? መንቀሳቀስ አይፈቀድም። በጽሙና ወበፍርሃት ቁሙ ማለት በመረጋጋት በመፍራት በመንቀጥቀጥ ቁሙ ማለት ነው።
ወጸልዩ ጸልዩ ለምን ከመሰላሙ ለእግዚአብሔር ያሃሉ ምስሌየ ወምስለ ኩልክሙ የእግዚአብሔር ሰላም በእኔና በእናንተ ላይ ያድር ዘንድ በያላችሁበት ቁሙ። የእግዚአብሔር ሰላም የሚያድርበትን ሰው ይፈልጋል። የሚቆም ሰው ይፈልጋል። ጸጥ የሚል ሰው ይፈልጋል። የሚረጋጋ ሰው ይፈልጋል። የሚጸና ሰው ይፈልጋል። የሚንቀዠቀዥ ሰው አይፈልግም። የእግዚአብሔር ሰላም የሚረብሽ ሰውን አይፈልግም። በመሰረቱ ሰላም የማጣት ምልክቱ አንዱ እሱ ነው። ሁከት፣ ረብሻ። እነዚህ ነገሮች የእግዚአብሔር ሰላም እንዲያድርብን በእያንዳንዱ ሁኔታ በወጣትነት ህይወታችን፣ በትዳር ህይወታችን፣ በስራ ህይወታችን በእነዚህ ነገሮች መረጋጋት ይፈልጋል። ክርስቲያን ማለት እንደሱ ነው። ለምሳሌ ሐዋርያት የመጀመሪያውን ቃል ይሄ ሰላምን ቃል ሲሰሙ በተዘጋ ደጅ ቆይተው ነው ሰላሙን ያገኙት። ዝም ብሎ አይደለም። በተዘጋ ደጅ ቆይተው ጸንተው ተረጋግተው ጠብቀው ደጅ ጠንተው ከዛ ደግሞ ስለሱ እየተነጋገሩ ስለ ትንሣኤው እየተነጋገሩ ስለ መከራው እያወሩ ስለ ስቃዩ እያወሩ ስለ ሰጣቸው ተስፋ እየተነጋገሩ ገሊላ ቀድማችኋለሁ ብሎ ተስፋ ሰጥቶናል፣ በሶስተኛው ቀን እነሳለሁ እያለ አስተምሮናል፣ እንዴት ይሆን እያሉ ይህንን እያሰቡ እየጠበቁ ባሉበት ሰዓት ነው በተዘጋ ደጅ ገብቶ ሰላም ለሁላችሁ ይሁን ብሎ የሰጣቸው። ሰላምን ለሁላችንም እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። ስለዚህ ሰላምን ለመጠበቅ ምን ጊዜ መጽናት ይፈልጋል። ለመቀበል የሚያሳየው ይሄ ነው። በተዘጋ ደጅ በአይሁድ ፍርሃት መካከል፣ በአይሁድ ማስጠንቀቂያ፣ በአይሁድ ዛቻ፣ በሞት መካከል ሆኖ መጠበቅ በጣም ከባድ ነገር ነው። አይሁዳውያን በዛ መካከል ሆኖ ነው ጌታን ይጠብቁት የነበሩትና ለዚህ ነው አስፈላጊውን የሆነ ሰላም ለዓለም የሚተላለፈውን ሰላም ለሁላችሁ ይሁን ብሎ የሰጣቸውና ስለዚህ መጽናት ይፈልጋል። ቅዳሴ እነዚህ ሁሉ አገልግሎቶች እነዚህ ሁሉ ቸርነቶች የሚሰጡበት ነውና መጽናት ይፈልጋል፣ አለመንቀሳቀስ። ስለዚህ የመጀመሪያው በቅዳሴ ጊዜ የማይፈቀደው መንቀሳቀስ አይፈቀድም። ማንም ቢሆን በያለበት። አሁን መንቀሳቀስ ሲባል እጅን መዘርጋት አይንን ማንቀሳቀስ አይደለም የሚከለከለው። እነዚህ አይኖቻችን የቅዳሴያኑ እየተከተሉ አይኖቻችንን ልናንቀሳቀስ እንችላለን። እሱ ይከለከላል ማለት አይደለም። እጃችንን ልንዘረጋ እንችላለን። የሚሰገድበት ቦታ ልንሰግድ እንችላለን። ስንነሳ ደግሞ እንቆማለን። መቀመጥን በተመለከተም ወደፊት አሳያችኋለሁ። ያንን አይደለም እንቅስቃሴ ብለን የምንጠራው። ከቦታ ወደ ቦታ መንቀሳቀስ አይቻልም። ምናልባት አንድ የወደቀ ሰው ለማንሳት ካልሆነ በስተቀር፣ ለታመመ ሰው ለመድረስ ካልሆነ በስተቀር፣ ምናልባት ሕፃናት ወደ ሆነ ቦታ እየሄዱ እነሱን ስርዓት ለማስያዝ ካልሆነ በስተቀር፣ ለነዚህ ካልሆነ በስተቀር በቅዳሴ ጊዜ መንቀሳቀስ አይፈቀድም። ለዚህ ነው አስቀድሞ በፍርሃት በጽሙና ሆናችሁ ቁሙ ብሎ የሚናገረው። ስለዚህ በቅዳሴ ጊዜ የማይፈቀደው አንዱ መንቀሳቀስ። ሁለተኛ በቅዳሴ ጊዜ መነጋገር ይከለከላል። ምን ይከለከላል አልኳችሁ? መነጋገር ይከለከላል። በቅዳሴ ጊዜ ከሚከለከሉት አንዱ መነጋገር፣ ማውራት ማለት ነው። አሁን መነጋገር ሲባል ይሄ እግዚኦ ተሳሃለነ የምንለውን ምስለ መንፈስከ የምንለውን የምንመልሰውን ተሰጥኦ አይደለም። በቅዳሴ ጊዜ የሚፈቀደው እሱ ብቻ ነው። አፋችን መንቀሳቀስ ያለበት መስዋዕቱን የምስጋና መስዋዕቱን ለመሰዋት ብቻ መሆን አለበት። ከዛ ውጭ ለጸሎት ራሱ መንቀሳቀስ የለበትም አንደበታችን። ሁልጊዜ እንዳልኩት በቅዳሴ ጊዜ የግል ጸሎት መጸለይ ምን አይልም ነው ያልኳቸው፣ አይቻልም ብያቸዋለሁ። ስለዚህ ለግል ጸሎት ራሱ አፍ ከንፈር መንቀሳቀስ የለበትም በቅዳሴ ጊዜ። እግዚኦ ተሳሃለነ ለማለት ብቻ፣ ምስለ መንፈስከ ለማለት ብቻ፣ ሌሎቹን የተሰጦ መልሶች ለመመለስ፣ ዜማዎች ለመመለስ ብቻ፣ ለዚህ ብቻ፣ አሜን ለማለት ብቻ፣ እግዚኦ መሐረነ ለማለት ብቻ፣ ለነዚህ ብቻ ነው አንደበታችን መንቀሳቀስ ያለበት። ለማውራት መንቀሳቀስ የለበትም። በቅዳሴው መሃል ላይ ዲያቆኑ አንድ አዋጅ ያውጃል። ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ይላል። ሳቅን እንመጣበታለን። የሳቀና የተነጋገረ ይላል። ይሄ ማለት ክርስቶስን እንዳሳዘነው በእርሱም እንደተነሳሳ የወቅ ይረዳ ነው የሚለው መጨረሻ ላይ። ስለ በረከት ፋንታ መርገምን፣ ስለ ኃጢአት ስሬት ፋንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል። ተራ ወሬ ማውራት፣ ቧልት ማውራት፣ ሐሜት ማማት፣ ማንጎራጎር፣ ቀዳሹን መቦጨቅ፣ አጠገቡ ያለውን በቀኝና በግራ የቆመውን እዩት ይሄን ከየት የመጣ ነው ብሎ ቅዳሴ ላይ ማውራት፣ እነዚህ ትርፍ ነገሮችን ማውራት የሚያስቀስፍ ነገር ነው። ስለዚህ በቅዳሴ ጊዜ መነጋገር ይከለከላል። መነጋገር ማውራት ፈጽሞ የተከለከለ ነው በቅዳሴ ጊዜ። የሚወገዘው በመሃል ለዚያ ነው። ሶስተኛ መጮህ አይፈቀድም በቅዳሴ ጊዜ። አንደኛ መንቀሳቀስ አይፈቀድም ወይም ይከለከላል አልኳችሁ። ሁለተኛ መነጋገር ይከለከላል ወይም አይፈቀድም አልኳችሁ። ሶስተኛ መጮህ ሲባል ምን ማለት ነው? አሁን ዜማውን አይደለም፣ ዜማውን እንመጣበታለን። መጮህ አይፈቀድም ሲባል ለምሳሌ አንዳንድ ጉዳዮች የግድ የሆኑ ጉዳዮች ሊኖሩ ይችላሉ። ለምሳሌ መረጃ መስጠት ሊሆን ይችላል። መረጃ መስጠት ማለት ለምሳሌ የሚረብሽ ሰው ካለ ያንን ስርዓት እንዲያስይዘው ለአስተባባሪው ልንናገር እንችላለን እና በምንናገርበት ጊዜ በጩኸት ሳይሆን በጆሮ ሹክ በማለት በቀስታ በለሆሳስ
በለሆሳስ በዝግታ በቀስታ ድምፅን ቀንሶ እንደዚህ ነው ብሎ መናገር መቻል በየትኛውም ጊዜ። በነገራችን ላይ ይሄ መጮህ ሲጀመር በቅዳሴ ጊዜ ብቻ ሳይሆን በቤተ ክርስቲያን አይፈቀድም። ጮሆ መናገር አይፈቀድም። ጮሆ ማውራት አይፈቀድም። ዜማ ካልሆነ በስተቀር ስብከት ካልሆነ በስተቀር። በነገራችን ላይ ስብከትም ቢሆን እንደ ስብከት ዘዴው ጮሆ መስበክ የተከለከለ ነው። ስብከት ዘዴ ይከለክላል። ምእመናንን ጆሮአቸውን ሊያደነቁር በሚችል ሊያስመርር በሚችል መጮህ ይከለከላል። የስብከት ዘዴው ይከለክላል። ምክንያቱም የስብከት ዘዴው ሲያስረዳ ምእመናን ፍሬ ነገሩን ከመስማት ይልቅ ድምፁ እያሰቀቃቸው ሰውነታቸውን ጭብጥ ያደርጋሉ። በዚህ ምክንያት ድምፅን በአግባቡ መቀነስ ይገባል። አንዳንድ ጊዜ የምንጮህባችሁ ለምን እንደሆነ ታውቃላችሁ? ካልጮህን እናንተ ትተኛላችሁ። ስለዚህ ስንጮህ ደንግጣችሁ ከእንቅልፋችሁ ትነቃላችሁ። እንደዛ ስለሚሆን በዛ ምክንያት ድምፅ ወጣ ገባ ይላል። አንዳንድ ጊዜ ከፍ አድርገን እንናገራለን፣ አንዳንዴ ደግሞ ድምፃችንን ረጋ ዝቅ እናደርጋለን። እና ለምሳሌ ጌታን ሲገልጠው ወንጌል ይደምጽ ወኢይጸርህ ይለዋል። ነቢዩ ኢሳይያስም አስቀድሞ እንደተናገረው አይጮህም አያገነታም ይለዋል። ጌታ ሲያስተምር ቀስ ብሎ ነው የሚያስተምረው። ንግግሩ እንዲሰማ አድርጎ ብቻ ያስተምራል። ከዛ ውጭ ግን የሚረብሽ ድምፅ ጌታ አውጥቶ አያውቅም። ለምሳሌ አሁን በየሰፈሩ በየቦታው የሚረብሹንን ሰዎች ታያላችሁ አይደለም? ክርስቶስን ተቀበሉ ብለው የሚጮህብን ሰዎች ራሱ ክርስቶስ ግን አልጮህብንም። እኔን ተቀበሉ ብሎ ምድር ላይ አልጮህም። በነገራችን ላይ ይሄ እሱ የሰራው ስራው ነው የሚጮኸው። የሰጠን ቤዛነት ይጮሃል። ያደረገልን ነገር ለዘላለም ሁልጊዜ ይሰብካል፣ ይናገራል፣ ይስባል እንጂ ክርስቶስ ማንም ላይ ጮሆ አያውቅም። በመንደር በነገራችን ላይ ክርስቶስ በየመንደሩ እየሄደ አስተምሮ አያውቅም። የተጋበዘበት ቦታ በሚገባው ቦታ ቀስ አድርጎ ያስተምራል። ይኸውልህ ስትጋበዝ ምን ታረጋለህ መሰለህ ብሎ በግብዣው ያስተምራል። የት ቦታ መቀመጥ እንዳለባቸው ያስተምራል እንጂ ክርስቶስ መንደር እየረበሸ ሰፈር እየረበሸ መንገደያን እየረበሸ እንዲህ ነው እያለ እንደሱ አስተምሮ አያውቅም። እና አንዳንድ ነገሮች ከጌታ ስርዓት ውጭ ናቸው። እሱ ከሰጠን ነገሮች ውጭ ናቸው። በእውነት ይቺ ቤተክርስቲያን ደግሞ እንድትኮሩባት የሚያስፈልገው በግቢዋ፣ በቅጽሯ፣ በቦታው፣ በዕለቷ፣ በበዓሉ መሰረት ታስተምራለች። ግን በየቦታው እየዞረች ደግሞ ቤተክርስቲያን አትረብሽ መቼም እንደምታውቁትና ስለዚህ ክርስቶስ ራሱ ጮሆ አያውቅም። እንዲያውም እንዲህ ይላል ወንጌሉ ወሱአኒ ዘይጤይስ እያጠፍ ይላል። የሚጤስ የጧፍ ክር ብታቀርቡለት አያጠፋውም ይላል። አሁን ለምሳሌ እኔ አሁን በጣም ኃይል እያወጣው ስለምናገር እዚህ አምጥታችሁ አንድ የሚበራ ሻማ እዚህ ብታስቀምጡት ምናልባት ትንፋሼ ሊያጠፋው ይችላል። ክርስቶስ ግን ሲያስተምር የሚጤስ የጧፍ ክር አምጥታችሁ አጠገቡ ብታስቀምጡለት ቀስ ብሎ ከመናገሩ የተነሳ ትንፋሹ የሚጤሰውን የጧፍ ክር አያጠፋው። በእርግጥ ሌላ በጣም ብዙ ትርጉም አለው። የሚጤስ የጧፍ ክር አያጠፋም ማለት በንስሐ የሚጤስ ሰውን አያጠፋም ማለት ነው። በሐዘን የሚጨስ ሰውን አያጠፋም ማለት ነው። በሐዘን የሚቀጠቀጥ ሰውን አያጠፋም ማለት ነው። ተስፋ በመቁረጥ ውስጥ ሆኖ መከራውን የሚያየውን ሰው ክርስቶስ ይጠብቀዋል እንጂ አያጠፋውም ማለት ነው። በምንም አይነት ኃጢአት እየጨሰ የሚኖረውን ሰው ክርስቶስ ይጠብቀዋል እንጂ አያጠፋውም ማለት ነው። ክርስቶስ እንዲጠብቀን የእርሱ ቅዱስ ፈቃድ ይሆንልን። ስለዚህ የስብከት ዘዴው ራሱ ጮኸትን ይከለክላል። ልላችሁ የፈለግኩት ቤተክርስቲያን ውስጥ ሁልጊዜ ጸጥታ መኖር አለበት። አሁን አንዳንድ ሰው ሲጸልይ በጣም ጮክ ብሎ ይጸልያል። እነዚህ ያው በእርግጥ ጸሎት ለራስ መሰማት አለበት። ከዚህ በፊት እንደነገርኳችሁ ጸሎት ሳስተምር ለራስ መደመጥ አለበት፣ መሰማት አለበት። ሰዎችን ግን መረበሽ የለበት። እኔ ጮክ ብዬ እየጸለይኩ ለምሳሌ አጠገብ ያለው ሰው እኔ ራሴ አሁን የምረበሽበትን ልንገራችሁ። ለምሳሌ እኔ አሁን ያው እኛ በቃላችን ነው የምንጸልየው፣ መልክአ ማርያም መልክአ ኢየሱስ። ሌላውንም በቃሌ ስጸልይ ለምሳሌ አንድ ሰው እዚህ የሚጮህ ሰው ካለ ይረብሸኛል። ምክንያቱም የኛ የሽምደዳ ነው። በዚህ ምክንያት እያስተዋልን ነው የምንለው። አንድ ነገር ከተሳተ ከመጀመሪያው ነው እንደገና የምትጀምሩት እንጂ መቀጠል በጣም ከባድ ነው። ስለዚህ አጠገቤ ሆኖ እየጸለየ እኮ ሊሆን ይችላል፣ ግን የኔን ትኩረት እስኪሰርቅ የኔን አይምሮ እስኪረብሽ ድረስ ከጮኸ ለመጸለይ ልቸገር እችላለሁ። ስለዚህ ቦታ ቀይራለሁ። ስለዚህ ሁልጊዜ ጥንቃቄ ያስፈልጋል። 318ቱ ሊቃውንት ምን ይላሉ መሰላችሁ? ዘምር በመጠን ይላሉ። በመጠን ዘምር ይላሉ። በምን ዘምር? በመጠን ዘምር ይላሉ። በመጠን ዘምር ማለትን ማለት ነው እያንዳንዱ ነገር ስታደርገው ሰዎችን የማያስጨንቅ እንዲሆን ስትናገር ከመ ኢይዘንግዑ አሃው ይላሉ። ቀጥለው ወንድሞች እንዳይዘነጉ፣ እንዳይረበሹ፣ እንዳይጨነቁ፣ ልባቸው ድክም ስልችት እንዳይል በዚህ ምክንያት ተጠንቅቀህ ለነሱ ተጠንቅቀህ። ይሄ በቤት ውስጥም ይሰራል። በቤት ውስጥም ይሰራል ማለት እናንተ አሁን እንደ ኦርቶዶክሳውያን ስለሆንን ብላችሁ ለምሳሌ ቤታችሁ ከፍ አድርጋችሁ አንድ መዝሙር ሌላ ሰውን እስኪረብሽ ድረስ ከፍ አድርጋችሁ ዝም ብላችሁ ሰፈሩ እስኪሰማው ድረስ ማድረግ የለባችሁ።
ምን ጊዜም ማድረግ ያለባችሁ ጎረቤቶቻችሁ እንዳይረበሹ እንዳይጨነቁ አድርጋችሁ ለራሳችሁ በሚሰማችሁ። ምክንያቱም በዚህ መስበክ አትችሉም። አሁን እናንተ መዝሙር ከፍ አድርጋችሁ ስለከፈታችሁ አቤት የገሌ ክርስትና ብሎ የእናንተን ሃይማኖት ሊከተል የሚችል ሰው የለም። ይልቁንም የሚጠላችሁ ይበዛል። እውነቴን ነው የምላችሁ። ለሰው በጣም ይሄ የሚያስጨንቅ ነገር ባደረጋችሁ ቁጥር ሰዎች ሃይማኖቱን እየጠሉት ነው የሚመጡት። በቃ ስለዚህ ጥንቃቄ ማድረግ ይገባልና እንዳንጮህ መጠንቀቅ ያስፈልጋል። ሌላ ደግሞ አሁን ዜማን በተመለከተ ተሰጦን የቅዳሴ ተሰጦ ዜማን በተመለከተ አንዳንድ ሰው አሁን እግዚኦ ተሳለን የሚለውን ሲቀበል ዲያቆናቱ ጨርሰው ካህናቱ ሁሉ ጨርሰው ሌላው ጨርሰው የብቻው እግዚኦ ተሳለን የሚል ሰው አለ። ተረድታችሁኛል እምላችሁ። ወደ ኋላ ቀርቶ እግዚኦ ተሳለን የሚጨርስ ሰው አለ ከሚመናን። እኔ እንደውም አንድ ቦታ ሳስቀድስ ቅድስት ማርያም በፊት ነው ከገጠር እንደመጣው አካባቢ ነውና አንዲት ሴትዮ ተሰጦ ትቀበላለች እና ምንድነው ይሆን የነበረው? እሷ የብቻዋ ትቀራለች። በጣም እየጎተተችው ጎበዝ ናት። በርግጥ ታውቃለች ተሰጦ ዜማውን በደንብ ነው የምትመልሰው። ያ ያስደንቃል። ግን ድምፅ ማጉሊያው ሁሉ አልቆ እግዚኦ ተሳለን የሚባለው ተብሎ እኮ ወደ ሌላው ክፍል እየተሄደ እሷ ገና እግዚኦ ተሳለን እያለች ነው። ሰው ሁሉ እኮ ጸጥ ብሏል። እነዚህ ነገሮች ትክክል አይደሉም። አሁን ይሄ የቅዳሴ ተሰጦ ዜማ መልመድ የሚበረታታ መሆኑ እንዳለ ሆኖ ዜማውን ማወቅ እነዚህ የሚበረታታ እንዳለ ሆኖ ሁልጊዜ ግን እኩል መሆን ይፈልጋል። እኩል መሆን አሁን አንዳንዱ ሰው አይታችሁ ከሆነ የሱን ችሎታ ለማሳየት ብሎ ያው ከፍ እያረገ እንደዛ የሚያደርግ ሰው ይኖራል። ብቻ እንዳልኳችሁ አሁን ላለማበረታታት አይደለም፣ ግን እኩል መሆን ያስፈልጋል። በነገራችን ላይ በዚህ ጊዜ እናንተ ብቻ አይደላችሁም። እንዲያውም የሥርዓተ ቅዳሴው ትርጓሜ ቅዳሴ መጎተትን ይከለክላል። አንድምታ ትርጓሜው ይከለክላል። ካህኑም ቢሆን ዲያቆኑም ቢሆን በጣም ከምልክት ውጪ ከወሰን በላይ ቤተክርስቲያኗ ከምትፈቅደው ዜማ ልክ በላይ መጎተት የተከለከለ ነው። እንዲያውም ምን ይላል መሰላችሁ ትርጓሜው ቃል በቃል እነ ወይዘሮ ገሌ መጥተዋልና እንዲሰሙኝ፣ ንጉሱ መጥተዋልና እንዲሰሙኝ፣ ንግስቲቱ መጥታለችና እንዲሰሙኝ። ይሄ እንግዲህ በጥንቱ ጊዜ ስለተሰራ ነው። አሁን በጥንቱ ጊዜ ነገስታቱ ያስቀድሳሉ፣ ንግስታቱ ያስቀድሳሉ፣ መኳንንቱ ያስቀድሳሉ፣ ቀኛዝማች ግራዝማች የሚባሉት እነዚህ ባለስልጣኖቹ ክርስቲያኖች ስለነበሩ ያስቀድሳሉ። ስለዚህ ምን አይነት ችግር ይፈጠራል? ዛሬ እኮ ንጉሱ መጥተዋል ምናምን ሲባል ቄሱ ያው ለመሾም ለመሸለም ይፈልግና ቅዳሴውን በደንብ ማሳመር ይፈልጋል። በዚህ ምክንያት ጎተት ያደርገዋል። ከዛስ 2 ሰዓት ላይ መወጣት የሚገባው ቅዳሴ 3 ሰዓት ይሆናል። ይሄ ክልክል ነው። እዚያ ላይ ያለ የምስጢር ቃል አለ። እሱ ልነግራችሁ አልችልም። የሚያስቀምጠው ቃል አለ። ካህኑ በትክክል ቅዳሴውን በአግባብ በስርዓት መጨረስ ባለበት ሰዓት ጨርሶ ወደ ቆራቢዎቹ እንዲሄድ ነው የሚፈቀደው። ምክንያቱም ቆራቢዎቹ በጣም ብዙ ሰዓት የጾሙ ብዙ ሰዓት የቆዩ ይኖራሉ። ህመም የሚጥላቸው በሽታ የሚጠላቸው ሰዎች ይኖራሉ። ሰዓቱ በረዘመ ቁጥር ከድካም አንጻር የሚወድቁ ሰዎች ይኖራሉ። በዚህ ምክንያት ሳይቆርቡ የሚቀርቡ ይኖራሉ። ለዚህ ተጠያቂው ካህኑ ነው የሚሆነው። ስለዚህ ይህን ሁሉ ቤተክርስቲያን ታዛለች፣ ምን ያህል እንደምትጠነቀቅ እንድታውቁት ነውና ዲያቆኑም ድምፅ ማጉሊያ አገኘው ብሎ እግዚኦ ተሳለንን ከዜማ በላይ ከልክ በላይ እየለጠጠ እንዲቆይ አይፈቀድለትም። ስለዚህ እነዚህ ሁሉ ልክ አላቸውና መጮህ ይከለከላል በማውራትም። ከዛ ውጭ ደግሞ ዜማውም ቢሆን በሚረብሽ መልኩ ሌሎችን በሚረብሽ መልኩ እንዳይሆን በጥንቃቄ በተወሰነ ልክ ባለው መጠን ባለው መሆን አለበት። ስለዚህ በቅዳሴ ጊዜ አንደኛ መንቀሳቀስ ይከለከላል፣ ሁለተኛ መነጋገር ይከለከላል፣ ሶስተኛ ከመጠን በላይ መጮህ ይከለከላል፣ አራተኛ መሳቅ ይከለከላል። በቅዳሴ ጊዜ መሳቅ ይከለከላል። ለምንድነው መሳቅ የሚከለከለው በቅዳሴ ጊዜ ቢባል? በመሰረቱ ሳቅ ቦታ አለው። ሰሎሞን እንደተናገረው ለመሳቅም ጊዜ አለው ለማልቀስም ጊዜ አለው ብሎ እንደተናገረው ዝም ብሎ የሚስቅ ሰው በጣም ትክክል እንዳልሆነ ነው መጽሐፍቱ የሚናገሩት። ዝም ብሎ መሳቅ የሌላ ምልክት ነው፣ የመጥፎ ነገር ምልክት ነው። ዝም ብሎ መሳቅ እንዲሁ ቧልት፣ ዋዛ፣ ፈዛዛ፣ ጨዋታ፣ እነዚህ ነገሮች በጣም በልክ መሆን አለባቸው። በተለይ ደግሞ ክርስቲያኖች ጋር ሲመጡ ኦርቶዶክሳውያን ጋር ሲመጡ እና ስለዚህ መሳቅ ይከለከላል። አንድ ቃል ላነብላችሁ ከመጽሐፍ ቅዱስ መጽሐፈ መክብብ ምዕራፍ 7 ቁጥር 6 ላይ እንዲህ ይላል፣ ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው ይላል። ደግሞ አለው ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው ይላል። እንዲህ አይነት ሳቅ ይሄ ዝም ብሎ የሆነ ሳቅ የሰነፍ ሳቅ ነው የሚባለው። ከድስት በታች የሚቃጠል እሾህ ማለት ነው ወጥ የሚፈላበት እሾህ ማለት ነው። ለምሳሌ አንድ ሰው ደረቅ እሾህ እንጨት ሰብስቦ ያንን ድስቱን እንዲያፈላ ከታች ቢያቃጥለው ዝም ብሎ ተቃጥሎ ያልቃን አመድ ይሆናል። የሰነፍ ሳቅ እንደዛ ነው።
ለምሳሌ ዓለማችን ላይ የተለያዩ ሳቅ የሚፈጥሩ ነገሮችን ትመለከታላችሁ። አሁን አግባብ በሆነ ሳቅ መሳቅ ኃጢአት ነው እያልኳቸው አይደለም። ግን አገራችን ላይ ለምሳሌ የተለመዱ የሳቅ ምንጮችን ብትመለከቱ ምን ያስቃሉ? ለምሳሌ በጣም ብዙ ሰው የሚስቀው በምንድን ነው? በብሔር ሲቀለድ፣ በቋንቋ ሲቀለድ አይደለም? ብዙ ቦታ አስተውላችሁ ከሆነ በቃ ገሌ እንደዚህ አለ። ለምሳሌ አንድ ሰው ከሌላ ቋንቋ መጥቶ አማርኛ ለመናገር በሚያደርገው ጥረት የሚቀለድ ቀልድ አለ። አንድ ሰው በአማርኛ ቋንቋ ምላሱን ፈቶ ኦሮምኛ ለመናገር በሚያደርገው ጥረት የሚቀለድ ቀልድ አለ። ትግርኛ እንደዚሁ፣ ከትግርኛ ወደ አማርኛ እንደዚሁ፣ ወደ ኦሮምኛ እንደዚሁ፣ ፈረንጆች እንደዚሁ። ለምሳሌ አማርኛን ለመናገር የሚያደርጉት ጥረት የምንስቅባቸው ሳቆች አሉ። አብዛኛው የሳቅ ምንጫችን እንደዚህ ነው። ምን ያህል የሰነፍ ሳቅ ይባላል። ይሄ የሰነፍ ሳቅ ለምሳሌ አሁን እኔ እንግሊዘኛ ልናገር ብዬ እዚህ እንግሊዘኛ መናገር ቢጠፋብኝ ሁላችሁም ትስቃላችሁ። ለምን እንደሆነ ታውቃላችሁ? የተመሰረተበት ነገር ይሄ ሰዎች ላይ ማፌዝ ምናምን ነገር ስለሆነ በጣም አደገኛ ነው። ይሄ በነገራችን ላይ የትም ሀገር አሁን እንደምታውቁት ብዙ ቦታዎች ለአገልግሎት ብዙ ሀገሮች ሄጃለሁ። በእነሱ ቋንቋ እንደምንም ለመግባባት እሞክራለሁ። በጭራሽ አይስቁ። በጣም ነው የሚገርበው። ነገራችን ላይ ስህተቴ ለእኔ እንኳን እየታወቀኝ የተናገርኩት እንግሊዘኛ ለራሴ ሊያስቀኝ እንደሚችል እንኳን እያወቅኩት እነሱ ግን እንዴት ለመረዳት እንደሚሞክሩ ይገርመኛል። እና እኛ ግን እንደዛ አይደለም። እንደዚህ አይነት በእውቀት ላይ የሚሳቁ ሳቆች ሰዎች እንደዚህ ሆኑ ብሎ የሚሳቅ በሽማግሌ የሚሳቅ በእናቶች የሚሳቅ እርስ በርስ እየተበሻሸቁ መሳሳቅ። አሁን ደግሞ የመጡ ሚዲያ ላይ መበሻሸቅ የሚባል ነገር በኳስ ጨዋታ ሊሆን ይችላል፣ በቁመት ሊሆን ይችላል፣ በሌሎቹ ነገሮች ሊሆን ይችላል። መበሻሸቅ የሚባሉ ነገሮች እያደጉ አሁን ብዙ ወጣቶች ራሳቸውን ወደ ማጥፋት እየመጡ እንደሆነ ታውቃላችሁ አይደለም? አሁን በቅርብ አንዲት ልጅ ራሷን ያጠፋች ልጅ አለች። ጓደኞቼ ሳቁብኝ ተሳለቁብኝ ምናምን ብላ ራሷን ያጠፋት ልጅ አለች፣ የ10 ምናምን ዓመት ልጅ። እና ይሄ የሰነፍ ሳቅ ይባላል፣ መጥፎ ነው። ስለዚህ አንዳንድ ጊዜ ኮስተር እንደ ክርስቲያን እንደዚህ ስላችሁ የሚያባረር ፊት እንዲኖራችሁ አይደለም። ሁልጊዜ እላለሁ እኔ ወደ ምህረትም ቢሆን ስብከት ላይ ብዙ ጊዜ ቀልዶች እንዲገቡ የማልፈልገው ለዚህ በቃ ትክክለኛ መነገር ያለበት ቃል በትክክል በቁም ነገር መነገር አለበት። ከዛ ውጪ ሳቅ፣ ቀልድ፣ ፌዝ፣ ፖልት ለአውደ ምህረቱ ለመድረኩ አይመጥንም። ምክንያቱም የቆምነው መስቀል ቦታ ላይ ነው። ሁልጊዜ እንደምለው ቅዳሴ ደግሞ ጊዜ መስቀል ነው ብለን ገልጠናል። የመስቀል ጊዜ ነው። መስቀል ላይ ደግሞ የሚያስቅ ነገር የለም። ምክንያቱም ክርስቶስ መከራ ውስጥ የሆነበትን ጊዜ የምናስብበት ነው። ችንካር የሚታሰብበት፣ ሚስማር የሚታሰብበት፣ ደም የሚታሰብበት፣ መቃተት መድቀቅ የሚታሰብበት፣ የሾህ አክሊል የሚታሰብበት ነው። መከራ የሚታሰብበት ነው። ምን ሳቅ ከየት ይመጣል? ሳቅ ከየት ይመጣል? ምን ጊዜ ተገኝቶ? ምን አይነት አይምሮ፣ ምን አይነት ህሊና? ስለዚህ እንደዚህ ሲሆን የሰነፍ ሳቅ ይባላል። እና በቅዳሴ ጊዜ መሳቅ እጅግ በጣም የተከለከለ ነው። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው ይላል። ይሄ እሾሁ ቃቃቃቃ ይላል ሲቃጠል፣ እሳቱ ሲያቃጥለው ይንቃቃል፣ ድምፅ ያሰማል። ልክ እንደዛ አይነት የሰነፍ ሳቅም ከንቱ ነው፣ ምንም ትርጉም የሌለው ነው። ከዛ ቀጥሎ እንዲህ ይላል፣ ይህ ደግሞ ከንቱ ነው ብሎ ያስቀምጠዋል። ምንም ትርጉም የሌለው መጽሐፈ መክብብ ምዕራፍ 7 ቁጥር 6 ላይ። ስለዚህ መሳቅ በቅዳሴ ጊዜ የተከለከለ ነው። እሱ ብቻ ሳይሆን በማህሌትም ጊዜ፣ በሰዓታትም፣ በጸሎትም፣ በአገልግሎት ጊዜ አጠቃላይ መሳቅ የተከለከለ ነው። ስለዚህ በጣም በጥንቃቄ ማድረግ ይገባል። አራተኛው እሱ ነው። በቅዳሴ ጊዜ አንደኛ መንቀሳቀስ ይከለከላል፣ ሁለተኛ መነጋገር ይከለከላል፣ ሶስተኛ መጮህ ይከለከላል፣ አራተኛ መሳቅ ይከለከላል። አምስተኛ በቅዳሴ ጊዜ መቀመጥ ይከለከላል። ምን ይከለከላል አልኳችሁ? መቀመጥ ይከለከላል። በነገራችን ላይ እነዚህ ሁሉ አሁን የምላቸው እናንተን ብቻ የሚመለከቱ አይደሉም፣ እኔን ጭምር የሚመለከት ነው። እኔን ጭምር ሌላውን ብዙ ጊዜ እንደምላችሁ ቅዳሴ ላይ ማንኛውም ሰው መሳተፍ አለበት፣ ሁሉንም ሰው ይመለከታል። የሚፈቀድላቸው 3 አካላት አሉ መቀመጥ የሚፈቀድላቸው። በእርግጥ የሚፈቀድላቸው ለማለት ይከብዳል፣ ግን ደግሞ ከአቅም በላይ ከሆነ መቀመጥ ይችላሉ የሚል አስተያየት የሚደረግላቸው ማለት ነው። እነዚህ ሰዎች አንደኛ ሕፃን ከሆነ፣ ሁለተኛ ሽማግሌ ከሆነ፣ ሶስተኛ የታመመ ሰው ከሆነ። ደግሞ አለው ጠይቃችኋለሁ። አንደኛ ሕፃን ከሆነ፣ ሁለተኛ ሽማግሌ ከሆነ፣ ሶስተኛ የታመመ ሰው ከሆነ። አንደኛ ምን ከሆነ አልኳችሁ? ሕፃን ከሆነ፣ ሁለተኛ ሽማግሌ ከሆነ፣ ሶስተኛ የታመመ ሰው ከሆነ እነዚህ ሊቀመጡ ይችላሉ። ግን አሁን ሕፃን ሲባል በእርግጥ ሕፃን የትኛው ነው? ሕፃን የምታውቁት እናንተ ናቸው፣ ወላጆች ናቸው። ልጃቸው ሕፃን ነው ወይስ አይደለም የሚለውን ማወቅ የሚችሉት። ለምን? ለምሳሌ ልጆቻችሁ ምን ያህል ሰዓት በእግዚአብሔር ፊት መቆም ይችላሉ? ከዛ ደግሞ ምን ያህል ያስቸግራሉ? ያው ይሄ ካስተዳደግም ከምንም ሊያያዝ ይችላል። አንዳንድ ሕፃን በጣም አቅብጠን ስለምናሳድግ በዚህ ምክንያት እዚህ ሲመጣ ሊረብሽ ይችላል። በእርግጥ ሕፃን ስለሆነም ሊሆን ይችላል። ግን አንዳንድ ጊዜ ሕፃን ስለሆኑ ብቻ አይደለም፣ ያው ልጅ ያሳዩትን፣ የነገሩትን፣ ያደረጉትን ነገር ነው አብዛኛው። አሁን እኛ
ለህፃናት ያው ቦታ እየሰጠን ስለሆነ ምክንያቱም ዓለሙ አሁን ያለንበት ዓለም ለህፃናት ቦታ ይሰጣን በነገራችን ላይ ለህፃናት እንስሳት ለሴቶች ከዛ በኋላ ነው የመጨረሻ ወንድ የሚመጣው ከዛ ከውሻ በኋላ ከእንስሳ በኋላ ነው የወንድ መብት ምናምን የሚባለውና በየትኛውም ዓለም አሁን አደጉ በሚባሉ ዓለም የመጀመሪያ መብት የሚሰጠው ለህፃን ልጅ ነው እና ህፃን ልጅ የትም ሀገር ካለቀሰ ሁሉም ሰው ዘወር ብሎ ያያቸዋል ልጁ ለምን አለቀሰ ብሎ አንዳንድ ሀገር ይቀማል ፖሊስ መጥቶ ህፃኑን ቀምቶ ይወስደዋል ምክንያቱም ይህንን ህፃን ወላጆቹ በአግባቡ ማሳደግ አልቻሉም ብሎ እኛ በስርዓት እናሳድገዋለን ብለው የሚቀሙበት ሀገር አለ እስከዚህ ድረስ ለህፃናት ቦታ ይሰጣሉ እና ለህፃናት ቦታ ስለምንሰጥ በዚህ ምክንያት ምናልባት ቀበጥ ሊሉ ይችላሉ ነገር ግን ዋናው ቁም ነገር ህፃናቱ መቆም ይችላሉ አይችሉም የተወሰነ እንዲቆሙ አድርጎ ግን ከአቅማቸው በላይ ከሆነባቸው ሌላ ጊዜ አንመጣም ከሚሉ ትንሽ እንዲቀመጡ ማድረግ ይቻላል ህፃናቱ ዋናው ዓላማ እንዲለምዱ እንጂ አሁን እግዚአብሔር አልቆሙም ተቀምጠዋል ብሎ በቅዳሴ ጊዜ ህፃናቱን የሚቀስፍበት ምንም ምክንያት የለም ህፃናትን እግዚአብሔር ይጠብቅልን ስለዚህ ህፃናት መቀመጥ ይችላሉ ግን ደግሞ ከአቅማቸው በላይ ከሆነ እናንተ ተረድታችሁ ነው የምታስቀምጧቸው ሌላው ሽማግሌ ሲኮን ያው እግዚአብሔር ሽማግሌዎችን ይጠብቅልን ያብዛልንም ሽማግሌ ሲኮን የተለያዩ ነገሮች አሉ እንደምታውቁት ምክንያት ሊኖር ይችላል የሰውነት አለመጽናት ሊሆን ይችላል በተለያየ ምክንያት ራሱ ሽምግልና ድካም ስለሆነ በጣም ከደከማቸውና ብርታት አቅም ካጡ አረፍ ማለት ይችላሉ እንደዚህ ሲባል ህፃኑ ሽማግሌውም ቅዳሴውን በሙሉ ተቀምጠው ይዝለቁት ማለት አይደለም የደከማቸው ከአቅማቸው በላይ የሆነበት ሰዓት ተቀምጠው ትንሽ ቆይተው መነሳት የሚገባቸው ሰዓት ላይ ደግሞ ተነስተው ከዛ አሁንም ከደከማቸው መቀመጥ ይችላሉ ከዛ የታመመ ሰው ከሆነ ደግሞ መቀመጥ ይችላል የታመመ ሰው ማለት ህመሙ ከዚህ በፊት በተደጋጋሚ ገልጨዋለሁ አዙሮ የሚጥላቸው ሴቶች አሉ ወይም ሌሎች ወጣቶች ሌሎችም ወንዶች ሊሆኑ ይችላሉ በዛ ምክንያት ይሄ ኬዝ ካላቸው የልብ ኬዝ ያለባቸው መቆም የማይችሉ ከሆኑ እነዚህ መቀመጥ ይችላሉ ግን መቀመጥ ሲባል አሁንም ቅዳሴውን በሙሉ ተቀምጦ መጨረስ አይደለም ይሄን አሁን አንተ ነህ የምትነግረን ከየት አመጣህ ነው የምትነግረን ካላችሁኝ እኔ ይሄ ለተነብሩ ተንስኡ የሚል የተቀመጣችሁ ተነሱ የሚል የቅዳሴ ማርያም ትርጓሜ ላይ አንድምታ ላይ ቃል በቃል እንዲህ ይላል የተቀመጣችሁ ተነሱ ይላል እንዲያቆኑ ለምንድን ነው በቅዳሴ ጊዜ የተቀመጠ የለም ለምን እንዲህ ይላል ቢሉ ከታመመ ሰው ከህፃን ከሽማግሌ በስተቀር ብሎ ነው የሚያብራራው ከታመመ ሰው ከህፃን ከሽማግሌ በስተቀር የሚቀመጥ የለምና የተቀመጣችሁ ተነሱ የሚለው ለምንድን ነው ቢባል አይ የተቀመጣችሁ ተነሱ የሚለው በአራተ ህሊና በአራተ ዝንጋኤ በአራተ ኃጢአት ያላችሁ በንቃተ ህሊና ሆናችሁ ተነሱ ያ ማለት በመዘንጋት አልጋ በኃጢአት አልጋ በኃጢአት ወንበር በመርሳት ወንበር የተቀመጣችሁ ከኃጢአት ወንበራችሁ በመንቃት ሐሳብ ተነሱ ማለቱ ነው እንጂ ስለተቀመጡ ሰዎች ብቻ አይደለም የሚናገረው መቀመጥ የሚለው ቃል ወንበር ላይ መቀመጥን ብቻ የሚያመለክት አይደለም በህሊና መዘንጋትን መርሳትን ወደ ሌላ ቦታ መሄድን መወላወልን ቦታን የቆምንበትን ቦታ መርሳትን የሚያሳይ ነው ከዚያ ነው ተነሱ ብሎ የሚቀሰቅሰው ተነሱ የሚለው ትርጉምም እሱ ነው ለጸሎት ተነሱ ሲል ከተቀመጥንበት መነሳት ብቻ አይደለም ማዘጋጀት ነው አላርም ማድረግ ነው ማንቃት ነው ዓላማው አንዱ እሱ ነው ስለዚህ መቀመጥ እነዚህ ከአቅማቸው በላይ የሆኑ ህፃን ሽማግሌ የታመመ ሰው ከዛ ውጭ ግን መቀመጥ አይፈቀድም ስለዚህ በቅዳሴ ጊዜ አምስተኛ መቀመጥ ይከለከላል አንደኛ መንቀሳቀስ ይከለከላል ሁለተኛ መነጋገር ይከለከላል ሶስተኛ ከመጠን በላይ መጮህ ይከለከላል አራተኛ መሳቅ ይከለከላል አምስተኛ መቀመጥ ይከለከላል ስድስተኛ ከትእዛዝ ውጪ መሆን ይከለከላል በቅዳሴ ጊዜ ከትእዛዝ ውጪ መሆን ይሄ ማለት ከትእዛዝ ውጪ መሆን ሲባል ቤተክርስቲያኒቷ ለቅዳሴ ጊዜ የሰራችው ስርዓት አላት አስቀድመን የገለጽናቸው አሉ መንቀሳቀስ ለምሳሌ አሁን አንዳንድ ሰው የመንቀሳቀስ መብት የተሰጠው የሚመስለ ብዙ ጊዜ ያልስቻለ ለምሳሌ ካሜራ የሚቀርጹ ሰዎች የመንቀሳቀስ መብት ማንም አልሰጣቸውም ካሜራ ስለሚቀርጹ ብቻ ካሜራ ይዘው ስለቆሙ ብቻ ለነሱ የመንቀሳቀስ መብት የሰጣቸው የተለየ ፍትህ መንፈሳዊ የተለየ ስርዓት የተለየ ቀኖና የለም ትክክልም አይደለም መቅረጹ ሊቀር ይችላል ግድም አይደለም እንደውም ቅዳሴ ላይ ብዙ ጊዜ የምለው እሱ ነው እንደ አቋም አንድ ሰው መቅረጽ እንኳን የግድ ከሆነ ካሜራውን አስተካክሎ አስቀምጦ አርፎ ቦታውን ይዞ ካስቀዳሾቹ ጋር ማስቀደስ አለበት እንጂ እሱ ካሜራ ስለያዘ ሰርገኞች ስለሆኑ ሙሽራ ስለሆኑ እላይታች የሚልበትን ምክንያት የለም ስርዓትም አይደለም ጭራሽ ትክክል ያልሆነ ነገር አሁን አንዳንዱ ሁልጊዜ ላለሁኝ ቅዳሴ ለሰርገኞቹ ተብሎ ብቻ አይደለም የሚቀደሰው ለሰርጉ ተብሎ የሚደረገው እንቅስቃሴ መንፈሳዊ እንቅስቃሴ ምስባክ የሚሰበክበት ቦታ ስርዓቱ የሚደርስበት ተክሊሉ የሚባረክበት መጎናጸፊያቸው የሚባረክበት ያ ነው ጸሎቱ የነሱ ስርዓት እሱ ነው ለነሱ የሚደርስ ይሄን መቅረጽ ይችላል ከዛ በኋላ አሃዱ አብ ቅዱስ ተብሎ ቅዳሴ ከተገባ በኋላ ግን
በቃ ይሄ መላእክትም የሚሰበሰቡበት እንጂ ለሙሽሮቹ ተብሎ ብቻ አይደለም ቅዳሴ የሚቀደሰው። የሚቆርቡ ሰዎች አሉ፣ የሚጠመቁ ክርስትና የሚነሱ በእለቱ አሉ፣ ሌሎች ሰዎችም አሉ፣ ማናያቸው ቅዱሳን አሉ። ስለዚህ ቅዳሴው የሚመለከተው ሰርገኞቹን ብቻ አይደለም። ሰርገኞቹ አይከበሩ አይደለም፣ ለነሱ ተብሎ ቅዳሴ አይገባም አይደለም እያልኩ ያለሁት። ግን ለነሱ ተብሎ የሚመጣው ጣጣ ግን መቅደሱን መረበሽ የለበትም። ስለዚህ ያ በጣም በጥብቅ የሚከለከልበት ነው ይሄ በጣም። ስለዚህ ከትእዛዝ ውጭ መሆን አይገባም በቅዳሴ ጊዜ። አንዳንዱስ ደግሞ ደርሶ አስተናጋጅ የሚሆን ሰው አለ በቅዳሴ መሃል። አንተ በዚህ በኩሉን አንተ በዚህ በኩሉን ሆኖ አስተናጋጅ። እነዚህ ሁሉ ክልክሎች ናቸው። ለቤተ መቅደሱ ስርዓት፣ ለቅዳሴው ስርዓት የሚመደቡ ሰዎች አሉ። ያንን ማከናወን የሚችሉት እነሱ ብቻ ናቸው። ራሱ ቤተክርስቲያኑ የሚመድባቸው። ለምሳሌ በቁርባን ጊዜ ቅዱስ ሥጋውን ክቡር ደሙን በመቀበል ጊዜ የሚመደቡ ዲያቆናት አሉ፣ የሚመደቡ የሰንበት ተማሪዎች አሉ። እነዚህ ያስተናግዳሉ። በጾመ ፍልሰታ በተለይ ቆራቢ በሚበዛበት ሰው በሚበዛበት ንግስ በሚሆንበት ጊዜ እነሱ ያስተናብራሉ። ከዛ ውጭ ግን ሰው ዝም ብሎ ከመሬት ተነስቶ መጥቶ ነይ አንቺ እንደዚህ እንዳታቆርቤ እንዴ አንቺማ ዝም ብለሽ ሂጂ የሚሉ ሰዎች አሉ፣ የሚያስቀይሙ ሰዎች አሉ። በነገራችን ላይ አቁራቢዎችን ቆራቢዎችን የሚያስቀይሙ ቆይ አንተ ቆይ ነይ አንቺ እዛ ያለፈው ሰልፍ አሳልፎ የሚያቆርቡ ሰዎች ሁሉ እኔ እንደዛ ያለው ስጋው ደግሞ በሚሰጥበት ጊዜ አንዳንድ ጊዜ ብቅ ብዬ መለከትና መሀል ላይ ገብተው የሚረብሹ ሰዎችን ሁሉ ያለውና እነዚህ ትክክል አይደሉም። ስለዚህ በቅዳሴ ጊዜ መመሪያ ማስከበር ያለበት ትእዛዝ ማስከበር ያለበት የሚለውን ማወቅ ይገባን። አንድ ቃል ከቅዳሴው ትእዛዝ ላነብላችሁ። 6ኛው ላይ ነው ያለነው። ከትእዛዝ ውጭ መሆን ይከለከላል። እመቦ ነኪር እምትእዛዙ ለኢየሱስ ይላል፣ ይትከላ ይላል። በቅዳሴ ጊዜ ዲያቆኑ ከሚለው አንዱ ክፍል ነው። እመቦ ነኪር እምትእዛዙ ለኢየሱስ ይትከላ ማለት ከኢየሱስ ትእዛዝ ውጭ የሆነ ሰው ቢኖር ይከልከል ይላል። በእርግጥ ይሄ በጣም ብዙ ሀሳቦችን የያዘ ነው። እስከ መወገዝ ድረስ የሚያደርስ ነው። የቤተክርስቲያኑ ስርዓት የማያከብር ከሆነ ቀኖናውን የማያከብር ከሆነ ካህኑ ውጣ ብሎ ሊያባረረው እስከሚችል፣ ሊቀ ዲያቆኑ ወይም ቄሰ ገበዙ ውጣ ብሎ ሊያባረረው እስከሚችል ድረስ ስልጣን አለው። ስለዚህ ከትእዛዝ ውጭ የሆነ ለቤተክርስቲያኑ የማይመጥን ለቅዳሴው ሌሎችን የሚረብሽ አይነት ከሆነ እንዲወጣ ይደረጋል። ስለዚህ ከኢየሱስ ትእዛዝ ውጭ የሆነ ለካህናቱ ማይታዘዝ፣ ለቤተክርስቲያኒቱ ሕግ ለቀኖናው ለስርዓቱ ማይታዘዝ ከሆነ እንዲወጣ ይደረጋል። ስለዚህ ከትእዛዝ ውጭ መሆን ይከለከላል እና በቅዳሴ ጊዜ አንዱ 6ኛው ትእዛዝን ማክበር ነው። ከትእዛዝ ውጭ መሆን ግን ይከለከላል። አንደኛ መንቀሳቀስ ይከለከላል። 2ኛ መነጋገር ይከለከላል። 3ኛ መጮህ ይከለከላል። 4ኛ መሳቅ ይከለከላል። 5ኛ መቀመጥ ይከለከላል ከህፃን ከሽማግሌ ከታመመ ሰው በስተቀር። 6ኛ ከትእዛዝ ውጭ መሆን ይከለከላል። 7ኛ ሌሎችን መረበሽ ይከለከላል። ሌሎችን መረበሽ ይከለከላል። እየሰማችሁ ነው አይደለም? በቅዳሴ ጊዜ ሌሎችን ምን ማለት ይከለከላል? መረበሽ የሚለው አንደኛ ብቻ ለምሳሌ ህፃናት መምጣት አለባቸው ሁልጊዜ፣ ግን እንዳይረብሹ ግን ጥንቃቄ ማድረግ ይገባል። አሁን ብዙ ጊዜ አስቀድሜ እንዳልኩት ለህፃናት ቦታ ስለሰጠን ብቻ እንደው ህፃናት እንደፈለጉ ይሁኑ ይረብሹም አይባልም። ወላጆች ጥንቃቄ ማድረግ ይገባቸዋል። ህፃናትን መያዝ በሚገባችሁ መጠን መያዝ። አስቀድማችሁ ከቤት ስትመጡም እዛ አይረበሽም፣ እሺ አባ ይቆጣሉ እንዲህ ብሎ የሆነ ማስፈራሪያ ሰጥቶ እዛ ስርዓት እንዲይዙ ማድረግ ይገባል። በተቻለ መጠን መምጣት አለባቸው ህፃናት፣ ግን ደግሞ ይህንን ስርዓት ልታስተምሯቸው ይገባል። አንደኛ። 2ኛ በጣም በብዙ መልኩ የሚረብሹ ሰዎች አሉ። ደጋግመን አንስተነዋል። በቦታ ለምሳሌ የሚረብሹ ሰዎች አሉ። እኔ መቆሚያ እዚህ ጋር ነው ምናምን ብለው ሌላ ሰው እንዳይቆም የሚያደርጉ፣ የሚያባረሩ፣ የሚያስጨንቁ፣ ሌላ ሰው እንዳይመጣ የሚያደርጉ። አንዳንዶቹ ምንጣፍ አንጥፈው ያ ምንጣፍ በጣም ሰፊ ነው ጫፏ እንኳን እንድትነካ የማይፈልጉ ሰዎች አሉ። በተደጋጋሚ ገልጨዋለሁ። ይሄ በቅዳሴ ጊዜ ብቻ ሳይሆን በስግደትም ጊዜ፣ በስቅለት፣ በሰሙነ ሕማማት፣ በሌላውም አገልግሎት ጊዜ የምናደርጋቸው በቃ ሰው እንዳይነካን ተጠንቅቀን፣ ሰው ከነካን ምን አይነቷ ናት ምናምን ይቅርታ ሲባል የልቧን ሰርታ ይቅርታ ትላለች ደግሞ አታፍርም እንዴ እየተባለ የይቅርታ ቦታ ላይ ቆመን ስለ ይቅርታ እንኳን በትክክል መመለስ የማንችል ሰዎች ብዙ ነን። ለሁላችንም ማስተዋሉን ያድለን። ስለዚህ ሌሎችን እንዳንረብሽ መጠንቀቅ፣ በአለባበስ ሌሎችን እንዳንረብሽ ነው። በነገራችን ላይ ቤተክርስቲያን ስለ አለባበስ ሁልጊዜ ላለሁ ስለ አለባበስ ቤተክርስቲያን ስትናገር ለምሳሌ አንዲት ሴት አጭር ቀሚስ ስትለብስ አንድን ወንድ እየረበሸች እንደሆነ እንድታውቅ ያስፈልጋል። እየረበሸች እንደሆነ እንድታውቅ። ራቆቷን የምትሄድ ሴት አንድን ወንድ እየረበሸች ነው። ሰውነቷን ገላልጣ የምታሳይ አንዲት ሴት አንድን ወንድ እየረበሸችው ነው። ሰውነቷን ፐብሊሳይዝ እያደረገችው ነው። ለህዝብ አሳልፋ እየሰጠችው ነው። ብዙ ጊዜ ይላሉ። አሁን ይህ ልብስ ነፃነትን እንትን ከማለት አንጻር አይደለም። በቃ ለምሳሌ አንዲት ሴት ደረቷን ገልጣ ስትሄድ አንድ ወንድ በተለያየ ምክንያት አይኑ እዛ ሊያርፍ ይችላል። ስለዚህ ያ ወንድ በዚያ ቅጽበት የሚያስባቸው ነገሮች አሉ።
ስለዚህ ያ ወንድ እንዲሳሳት እድል ይሰጣል፣ በር ይሰጣል። አሁን ወንዱ ትክክል ነው አይደለም እሱ ሌላ ጉዳይ ነው። እሱን ደግሞ በወንድ በኩል ስናገር እመጣበታለሁ። ስለዚህ መረበሽ ነው እሱ ሁልጊዜ ላለው ማስቲካ መጮህ መረበሽ ነው። የበዛ ሽቱ ተቀብቶ መውጣት እሱ መረበሽ ነው። አላስፈላጊ የሆነ ጠረን ያላቸው ነገሮችን እነሱን በብዛት ደፍቶ መውጣት እሱ ሰዎችን መረበሽ ነው። አጠገብ ጎን ላይ የሚቀመጥ ሰውን እሱን ማስጨነቅ ነው። ያ ሰው አስም ይኖርበታል፣ ሳይነስ ይኖርበታል፣ አለርጂ ይኖርበታል። ስለዚህ ያ ሰው ይረበሻል፣ ወዲያው ያስነጥሰዋል፣ ወዲያው አፍንጫው መታመም ይጀምራል። ስለዚህ መረበሽ ነው እና ጥንቃቄ ያስፈልጋን ከአንድ ሰው አጠገብ ለመቆምና ሽታችን፣ ልብሳችን ምን ይሸታን የሚለው መጠንቀቅ ያስፈልጋል። ስለዚህ ሌሎችን መረበሽ የተከለከለ ነው በቦታም ጭምር። ይሄ ብቻም አይደለም። ስንቆም ለምሳሌ አንድን ሰው ምን ከልል ከሆነ ምን አስጨንቀው ከሆነ ቦታ እያለ አሁን ቦታ በሌለበት ጊዜ የሚጠብበት ጊዜ ፍልሰታ እንደዚህ ሲሆን ልክ ነው። የትንሣኤ እንደዚህ ሲሆን ግድ ነው፣ መሄጃ የለንም። ግን ቦታ ካለ ምናልባት አንድን ሰው ፊት ለፊት የምንቆም ከሆነ እንደኔ አይነት አጭር ሰው አለ አይደለም። ከዛ እንደ መምህር ማህቶት ደግሞ ያለ ረጅም ሰው ደግሞ አሁን መምህር ማህቶት መጥቶ ከፊቴ ቢሆን አስቡት፣ መቅደሱን ማየት አልችልም እኔ። ስለዚህ የሚደረገውን ነገር መመልከት አልችልም። እና አንዳንድ ነገሮችን በራሳችን መንገድ የምንረዳቸው ነገሮች አሉ አይደለም። ለዚህ ሰው ከኋላ ልሁንለት እንዳልከልለው ብሎ ማሰብን ይፈልጋል። አለመረበሽ የሚባለው እሱ። ስለዚህ በቅዳሴ ጊዜ እነዚህ ሁሉ ጥንቃቄዎች ይፈልጋሉ። የጫማ ሽታ እንዳይኖር መጠንቀቅ፣ የካልሲ ሽታ እንዳይኖር መጠንቀቅ፣ የብብት ሽታ እንዳይኖር መጠንቀቅ። ግልጽ ነዋ እነዚህ ነገሮች። እንዴት ቤተክርስቲያን እንደዚህ አይነት ነገሮች ይፈጠራሉ? እንዴት የምግብ ሽታ እንዳይኖር መጠንቀቅ። እንዴት ሰው ጠጥቶ ጋን እየሸተተ እንዴት ይመጣል? አንዳንድ ሰው እስከ ማታ ድረስ ከሌሊት ድረስ ጠጥቶ ጠዋት መጥቶ ለቅዳሴ ቆሞ ድራፍቱ እየሸተተ ቢራው እየሸተተ የሚያስቀድስ ሰው አለ። መናገር የምችለው በእናንተ በኩል የሆነውን ነው። በእኛ በኩል ደግሞ ያለውን ከነሱ ጋር ስንገናኝ እንነጋገራለን። እንዴት እንደዛ ጥንቃቄ ያስፈልጋል። ነገ ቤተክርስቲያን እገባለሁ፣ ቅዳሴ አስቀድሳለሁ፣ መቅደስ እገባለሁ ካላችሁ አፋችን እንዳይሸት በምንናገርበት ጊዜ፣ ተሰጦ በምንቀበልበት ጊዜ ከአፋችን የሚወጣ ጠረን ሌሎችን እንዳይረብሽ መጠንቀቅ። ክፉ እኮ ነው እሱ፣ ይረብሻል። ስለዚህ ሌሎችን አለመረበሽ፣ ባለባበስ፣ በሽቱ እኛ ጥሩ ናቸው የምንላቸውን ነገሮች አብዝተን በመምጣታችን ምክንያት የሚረበሹ የሚጨነቁ ሰዎች ካሉ ለዚህ አብዝተን ጥንቃቄ ማድረግ ይገባናል። ከዛስ አለባበስን በተመለከተ አለባበስ ሲባል ምን ማለት ነው? ለምሳሌ አንድ ሰው የተቀደደ ልብስ ሰውነቱን የሚያሳይ ለብሶ ቢመጣ ከኋላ ያለው ሰው እሱን እያየ ይሰናከላል። ለምሳሌ አንድ ወንድ በግልጽ ቋንቋ ልንገራችሁና የሱሪው ዚፑ ቢከፈት ለምሳሌ እጨነቃለሁ እኔ። ለምሳሌ ምንድን ነው የምለው? አሁን ዚፑን ዝጋው ነው የምለው? ምን ልበለው? አያችሁ፣ አይምሮን ይረብሻል። ልንገረው አልንገረው፣ ልተወው አልተወው የሚል ጭንቀት ውስጥ ትገባላችሁ። ስለዚህ ጥንቃቄ እዛ ቦታ ሲሄድ ሌሎች አይናቸው እንዳይሰናከል ጥንቃቄ ማድረግ አለብኝ ብሎ መሄድ መቻል። ይሄ ብቻም አይደለም። በእህቶቻችን በኩል ለምሳሌ ሱሪ ለብሳችሁ ስትመጡ ወደ ቤተ መቅደሱ ሱሪ ለብሳችሁ ከገባችሁ፣ አጭር ቀሚስ ለብሳችሁ ከገባችሁ፣ ጸጉራችሁ የሚታይ ከሆነ አንድ ወንድ ከኋላችሁ ቢሆን ምን እንደሚያስብ ታውቃላችሁ? ይቺ ፊት ለፊት ያለችው ሴት ጸጉሯ ረጅም ነው እንዴት ያምራል ሊላችሁ ነው። አያችሁ፣ ማስቀደሱን ትቶ ስለ እናንተ እያስባችሁ ነው። ምን እያረጋችሁት ነው? እየረበሻችሁት ነው። ስለለበስሽው አጭር ቀሚስ እያሰበ እንዴት ይሄን ለብሳ መጣች ሊል ይችላል። ስስ ከሆነ የለበስሽው ልብስ የሰውነትሽን ቅርጽ የሚያሳይ ከሆነ ይሄ ሰው እግዚኦ ተሳለን ማለቱን ትቶ ያንቺን የሰውነት ቅርጽ እያደነቀ ሊሆን ይችላል። ስለዚህ አያችሁ፣ አለመረበሽ የሚባለው ይሄ ነው። ጥንቃቄ። ክርስቲያን ማለት እንደዚህ ነው። ለሰዎች አይን መጠንቀቅ፣ ለሰዎች አይምሮ መጠንቀቅ፣ ለሰዎች አይምሮ ማሰብ፣ እነዚህን ሁሉ ይጨምራል። ክርስቲያን መሆን ማለት ይሄ ነው። ይሄን በጣም እያሳደጋችሁ ስትሄዱ ወደ መቅደሱ ስትመጡ፣ ወደ ቅዳሴ ስትመጡ ብቻ ሳይሆን በምትሄዱበት ቦታ ሁሉ ይህንን ታደርጉታላችሁ። ከዛ ለሌላ መኖር ትጀምራላችሁ፣ ለሌላ ማሰብ ትጀምራላችሁ። ይሄ እናንተን ሰላም እያደረጋችሁ ይሄዳል። ይሄ ነው ትልቅ ነገርና ስለዚህ መጠንቀቅ ያስፈልጋል። በነገራችን ላይ ለምሳሌ በቅዳሴ በልብሰ ተክህኖን ታዩታላችሁ አይደል? ሙሉ ነው የሚሆነው ልብሰ ተክህኖ። ለምን እንደሆነ ታውቃላችሁ? ልብሰ ተክህኖ ሙሉ የሚሆነው አንዱ አሰራሩ ላብሱ የልብሰ ተክህኖ አሰራር ሰዎች የግላቸውን ልብስ ለብሰው እንዳይመጡ ነው። ለምሳሌ ዲያቆኑ ቲሸርቱን እንዳያሳይ፣ ሸሚዙን እንዳያሳይ እንበልና አሁን አንድ ሰው የልብሰ ተክህኖ ሳይኖረው ይቀድስ ቢባል፣ ዝም ብሎ በራሱ ልብስ ይቀድስ ቢባል የምታዩትን የፋሽን አይነት አስተውላችሁታል? አንዱ ሱፍ ለብሶ ይመጣል የሚያምር፣ አንዱ ነጭ ሸሚዝ ለብሶ ይመጣል፣ አንደኛው ስኪኒ ሱሪ አድርጎ ይመጣል፣ ሌላኛው እንደዚህ አስባችሁታል? ስለዚህ ልብሰ ተክህኖ ቤተክርስቲያኒቷ ወጥ የሆነ ልብስ አላት፣ በዛ ልብስ ይቀደሳል። አያችሁ፣ ለምሳሌ አሁን የዩኒፎርም ልብስ እንዴት እንደተጀመረ አንድ መጽሐፍ ሳነብ
የተጀመረበት ምክንያት ለድሃ ልጆች ተብሎ ነው ዩኒፎርሙ የተጀመረው። ለምንድን ነው? የሀብታም ልጆች የሚፈልጉትን ለብሰው ይመጣሉ። የድሃ ልጆች ደግሞ አንድ ልብስ ነው የሚለብሱት። በማግስቱም ያንኑ በሚቀጥለውም ያንኑ ለብሰው ይመጣሉ። ስለዚህ በድሃና በሀብታው መካከል ልዩነት እየመጣ የልጆች ሞራል እየተነካ ሲመጣ አንድ አይነት ልብስ ያስፈልጋል፣ ዩኒፎርም አንድ አይነት። ስለዚህ ድሃውም ሀብታውም ምናልባት የሚለያዩት በምንድን ነው? በጫማ ብቻ ነው የሚለያዩት። በጫማ ብቻ ካልሆነ በሌላው ሁሉም የትምህርት ቤቱን ዩኒፎርም ለብሶ ይመጣል። በቃ አንድ አይነት ነው። ወደ ቤቱ ወደ ሰፈሩ ከተመለሰ በኋላ የየራሱን ሊለብስ ይችላል። ታስታውሱ እንደሆነ በትምህርት ቤት አብዛኛው ተማሪ አቅሙን ማሳየት የሚፈልገው ሰኔ 30 ላይ ነው። ሰኔ 30 ዩኒፎርም አይለበስም፣ ሰርተፊኬት የሚሰጥበት ነው፣ ወላጆች የሚሰበሰቡበት ጊዜ ነው እና አብዛኛው ልጅ ዘንጦ ነው የሚመጣው። ያለውን ልብስ ሁሉ ለብሶ ለማሳየት ተኮፍሶ ነው የሚመጣው ብዙ እና በቤተ ክርስቲያን እንዲህ አይነት ነገሮች እንዳይፈጠሩ ቀድሞ ገና የታሰበው እነዚህ ሐሳቦች ሳይታሰቡ ቀድሞ ገና የታሰበው ልብሱ ሙሉውን ይሸፍነዋል፣ ዲያቆኑንም ካህኑንም። ስለዚህ የራሱን የልብስ ፍላጎት ማሳየት አይችልም። የሚያሳየው የቤተክርስቲያኒቱን ልብስ ለብሶ ነው የሚያሳየው። እነዚህ ሁሉ ለእናንተ ጥንቃቄ ነው ቤተክርስቲያኒቷ የምታደርገው። ቤተክርስቲያኒቷ ለእናንተ እንዲህ የምትጠነቀቅ ከሆነ እናንተ ለሌላው እንዲህ መጠንቀቅ አለባቸው የሚለውን የሚያሳይ ነው። አለመረበሽ የሚባለው ይሄ ነው። ስለዚህ ሌሎችን መረበሽ ይከለከላል። በቅዳሴ ጊዜ አንደኛ መንቀሳቀስ ይከለከላል። ሁለተኛ መነጋገር ይከለከላል። ሶስተኛ መጮህ ይከለከላል። አራተኛ መሳቅ ይከለከላል። አምስተኛ መቀመጥ ይከለከላል። ስድስተኛ ከትእዛዝ ውጭ መሆን ይከለከላል። ሰባተኛ ሌሎችን መረበሽ ይከለከላል። ስምንተኛ ክፉ ሐሳብ ማሰብ ይከለከላል። ክፉ ሐሳብ ማሰብ ይከለከላል። ክፉ ሐሳብ ማሰብ ሲባል ያው በእርግጥ እንዳትጨነቁ፣ እኔ ብዙ ደግሞ ከወጣቶች የሚመጣልኝ ጥያቄ ቅዳሴ እያስቀደስን በአይምሯችን ክፉ ሐሳብ ይፈጠርብናል የሚል ተደጋጋሚ ጥያቄ እጠይቃለሁ። ይኸውላችሁ ለዩት። ክፉ ሐሳብ ሲባል እመጣበታለሁ፣ ግን ይሄ በአይምሯችን ብልጭ ብሎ የሚጠፋው አይደለም። ብዙዎቻችሁ በዚህ እንደምትጨነቁ አውቃለሁ። እዚህ ያላችሁትን አላውቅም፣ ግን በጣም ብዙዎች ከሚጠይቁኝ ግን በመነሳት አይምሯቸው ላይ የሚፈጠር ለምሳሌ ቅዳሴ እያስቀደስን አይምሯችን ላይ አንድ ነገር ትዝ ይለናል። በቃ ይሄ ጭራሽ ከቅዳሴ ውጭ አስበ ነው የማናውቀው፣ ግን ቅዳሴ እያስቀደስን በአይምሯችን የሚመጣ ሐሳብ አለ፣ ብልጭ ይላል እና በዛ ሰዓት ምንድን ነው ቢሆነው? በቃ እኔ ቅዳሴ ማስቀደስ የለብኝም ማለት ነው። ማረባ ሰው ነኝ እኔ። እንዴት ቅዳሴ እንኳን እያስቀደስኩኝ እንዲህ አይነት ሐሳብ እንዴት ይመጣብኛል ብለው ምን እንደምታደርጉት ታውቃላችሁ? እንደዚህ ካላችሁ ጭራሽ ሐሳቡ ደጋግሞ እንዲከሰትባችሁ ለአይምሯችሁ ታስጠኑታላችሁ። አይምሮ ደግሞ ክፉ ነው። ክፉ ነው ማለት ነው አንድን ነገር እንዳይፈጠር ደጋግማችሁ ባስጠናችሁት ቁጥር የሚያጠናው እንዳይፈጠር አይደለም፣ ሐሳቡን ራሱ በደንብ ፕሮግራም ያደርገዋል፣ በደንብ ኢንተርቴይን ያደርገዋል። ስለዚህ ይህ ሐሳብ ደጋግሞ ይፈጠርባችኋል። ስለዚህ ምንድን ነው ማድረግ ያለባችሁ? እንደዚህ አይነት ነገር ሲፈጠር ኖርማል ማድረግ ነው ያለባችሁ። ይፈጠራል። አይምሮዬ አንድ ነገር አሰበ፣ ሌላ ነገር እንደዚህ ተፈጠረ። በቃ አይምሮአችን በጣም ከምታስቡት በላይ በአንድ ጊዜ ብዙ ነገሮችን ማድረግ የሚችል ነው የኛ ጭንቅላት። ብዙ ጊዜ ምሳሌ አድርጌ የምጠቅሰው ስልካችንን ነው። ስልካችንን ልክ ዋይፋይ ስናበራ ወይ ደግሞ ዳታ ስናበራ በአንድ ጊዜ በቴሌግራምም በዋትሳፕም በኢሞም በፌስቡክም በቲክቶክም ያሉት ኖቲፊኬሽኖች በሙሉ ሪስትሪክት ካላረግ ነው በስተቀር ይደርሱናል። ስለዚህ ስልካችን በአንድ ጊዜ ብዙ ነገር ይሰራል። ስልክ ታወሩበታላችሁ፣ በተመሳሳይ መንገድ ሜሴጅ ይገባላችኋል፣ በተመሳሳይ መንገድ ቲክቶካችሁ እየሰራ ነው። ዋይፋይ ከሆነ ምናልባት ዳታ ካልሆነ በስተቀር ዳታውም ቢሆን ከ5G በላይ ከሆነ እያወራችሁበትም ዳታው ይሰራል ለሌላ። ስለዚህ ስልካችን እንኳን ተመልከቱ። ኮምፒውተራችሁ አንድ ነገር እያያችሁበት ወይ እየጻፋችሁበት ሌላ ነገር እየሰራ ነው። በአንድ ጊዜ ማዕት ነገር ያደርጋል። አይምሯችን ከዚህ በላይ እጅግ በጣም ፈጣን ነው። ስለዚህ አንድ ቦታ ቆመህ አንድ ነገር እንድታስብ አትጠብቅም። ብዙ ነገሮች በአይምሯችን ይፈራረቃሉ። መጥፎው ምንድን ነው መሰላችሁ? ያንን ሐሳብ ኢንተርቴይን አድርጋችሁት እዛው ውስጥ ሆናችሁ ቅዳሴው ላይ ሆናችሁ እቅድ ፕሮጀክት ምናምን ከነደፋችሁ ያ ነው ችግሩ። ነገር ግን ሐሳቡን ማራቅ በማማተብ ማራቅ እንደዚህ ነው እንጂ ሐሳብ አይምሯችን ላይ ላይፈጠር አይችልም። በዚህ እንዳትጨነቁ። በቃ በግልጽ የሚጠይቁኝ ወጣቶች አሉ። የዝሙት ሐሳብ ጭምር ቅዳሴ እያስቀደስን ይፈጠርብናል ይላሉ። አሁን ጉዳዩ የዝሙት ሐሳብ ትዝ ማለቱ አይደለም፣ ግን የዝሙቱን ሐሳብ ደጋግማችሁ አስባችሁ አሰላስላችሁት እቅድና ነጥብ አውጥታችሁ በቃ ከዚህ ከቅዳሴ እንደተመለስኩኝ ካላችሁ እሱ ችግር ነው፣ እሱ ኃጢአት ነው። ብልጭ ብሎ መጥፋቱ ግን ኃጢአት አይደለም። ይሄ ደግሞ የሚጠፋው በሂደት ነው።
ጭራሽ ፍጹም እንድትሆኑ ከፈለጋችሁ ግን ሬሳ መሆን አለባችሁ ማለት ነው። አይምሯችሁ ማሰብ ማቆም አለበት ማለት ነው። ስለዚህ እነዚህን ነገሮች እንዴት እንደምትረዷቸው ማወቅ አለባችሁ። ምንም ቦታ ሆነን የትም ቦታ ሆነን አይምሯችን ምንም ላያስብ አይችልም። በቃ እነዚህ ነገሮች በየውስጣችን ለጸሎት ስንቆም በቅዱሳት ስዕላት ፊት ስንቆም የሚፈጠሩ ሐሳቦች አሉ። እነዚህ ሐሳቦች ወዲያው ተነው በነው የሚርቁ ናቸው። በማማተብ ግን ቦታ የምንሰጠው ከሆነ ስር የሚሰድ ከሆነ ግን በጣም ብዙ ስግደት ያስፈልገዋል፣ ጸሎት ያስፈልገዋል፣ ሱባኤ ያስፈልገዋል። እነዚህ ነገሮች ስራዬ ብሎ እዚህ ስንመጣ የምንፈተንበት ከሆነ ሌላ ችግር ውስጥ የምንገባ ከሆነ ጸሎት ያስፈልገዋል፣ ከንስሐ አባት ጋር መመካከር ያስፈልገዋል። ስለዚህ እንዲያው ክፉ ሐሳብ ማሰብ የሚለው እነዚህ ብልጭ ብለው በአእምሯችን የሚጠፉትን አይደለም። ለሱ አትጨነቁ፣ በሂደት ደግሞ እሱ ይጠፋል። ስለዚህ ያ ነው መፍትሄው። ክፉ ሐሳብ ግን ተብሎ የተገለጠው ምንድን ነው? ለምሳሌ ቂም፣ በቀል፣ መግደል፣ እነዚህ ነገሮች ናቸው ክፉ ሐሳብ ተብሎ የሚጠሩት። በቃ አሁን ገሌን ብገለው፣ ገሌን እንደዚህ ባረገው፣ ከዚህ በኋላ ከዚህ ከወጣ በኋላ ይህን አደርጋለሁ፣ እንደዚህ ብሎ ማሰብ፣ እነዚህ ክፉ ሐሳብ እንዴት ብሎ እንደሚገልጠው ቅዳሴው ላይ ልንገራችሁ። 8ኛ ላይ ነን። ክፉ ሐሳብ እመቦ ነውረ ህሊና ዘቦ እይቅረብ፣ የህሊና ነውር ያለበት ቢኖር አይቅረብ። የህሊና ምን ያለበት? ነውር ያለበት ነው። አሁን የህሊና ነውር የሚለውን በነገራችን ላይ በብዙ መልክ ነገራችሁ። ለምሳሌ ብሔርተኝነት ነውር ነው። በነገራችን ላይ የህሊና ነውር ነው። ብሔርተኝነት የህሊና ነውር ነው። ተበቃይነት የህሊና ነውር ነው። ክፉ መሆን የህሊና ነውር ነው። መግደል የህሊና ነውር ነው። ምቀኝነት የህሊና ነውር ነው። ክፉ ቅናት የህሊና ነውር ነው። በእውነት ነውር ነው። ይሄ ንቀት የህሊና ነውር ነው። ራስን ከፍ አድርጎ ሌላውን ዝቅ ማድረግ የህሊና ነውር ነው። ትዕቢት የህሊና ነውር ነው። ኩራት የህሊና ነውር ነው። ሰዎችን ማሳደድ የህሊና ነውር ነው። ይሄን ነውር ይዘን እንዳንቆም ነው። ቅዳሴ ማንጻት ነው። በጣም ብዙ ጊዜ ደጋግሜ እንደተናገርኩት ማንጻት ነው። ከዚህ ሐሳብ መለየት ነው የቅዳሴው ዓላማ። ማቁረብ ብቻ አይደለም። ባንቆርብ እንኳን ቢያንስ ከዚህ ሐሳብ ንጹሕ ሆነን በእግዚአብሔር ፊት እንድንቆም ነው። ይሄንን ነውር የማስወገድ አቅም እንዲኖረን። ስለዚህ የህሊና ነውር ያለበት ሰው አይቅረብ ነው የሚለው። እመቦ ዘቦ ነውረ ህሊና ይቅረብ፣ እመቦ ድዌ ህሊና ዘቦ ይርሃቅ ነው የሚለው። የሐሳብ በሽታ ያለበት ሰው ቢኖር ይራቅ ይላል። ማይታከም በሽታ፣ ማይድን በሽታ፣ በንስሐ ማይመለስ በሽታ፣ በቅዱሳት መጽሐፍት፣ በመምህራን፣ በትምህርት፣ በእውቀት ማይመለስ በሽታ፣ ድዊ የሆነ ሰው በዚህ የተጠቃ ሰው ይራቅ ነው የሚለው። ይሄ ሐሳቡ ይሄ ክህደት ተብሎ ሊተረጎም ይችላል። የህሊና በሽታ የሚባለው ኑፋቄ፣ ጥርጥር፣ እነዚህ ነገሮች ማስወገድ ይፈልጋል። ስለዚህ ነውር ይዞ ክፉ ሐሳብ ይዞ መቅረብ መቆም ይከለከላል። ስለዚህ ክፉ ሐሳብን ማስወገድ ብዙ ጊዜ እንደምለው ምሳሌ ስነግራችሁ እባብ ውሃ ሲጠጣ ምኑን ይተዋል ነው የምንለው? መርዙን ትቶ ነው የሚጠጣው። መርዙን ተፍቶ ነው ውሃ የሚጠጣው። ውሃውን ሲጠጣ መርዙን ከውጭ አስቀምጦ አንዱ ተሰራጭቶ ራሱ እንዳይገለው ነው። ሁለተኛው ግን እግዚአብሔር ባወቀ ውሃ ከነ መርዙ ቢጠጣ እባብ ሌሎች ሰዎች ያንን ውሃ እዛው ነው። በነገራችን ላይ የገጠር ሰው እባቡም የሚጠጣበት ሰው የሚጠጣበት አንድ አይነት ነው። ስለዚህ ያንን ውሃ ሲጠጡት እነሱ ይሞታሉ በመርዙ ምክንያት እግዚአብሔር ባወቀ። እባብ ውሃውን ከጠጣ በኋላ ግን ተመልሶ መርዙን ወደ አፉ ይከተዋል። አሁን እኛ እንደ እባብ ነው። እንደው እዚህ ስንመጣ እንኳን ትንሽ ብንረሳው ተመልሰን እንደገና ከዚያ ጋር እንገናኛለን ከመርዛችን ጋር። ግን ዋናው መልእክት ግን መርዛችንን እስከ መጨረሻው እንድንተፋ ነው። አምላካችን እግዚአብሔር መርዛችንን እንድንተፋ የእሱ ቅዱስ ፈቃድ ይሆንልን። ስለዚህ ክፉ ሐሳብን መተው፣ ከክፉ ሐሳብ መራቅ 8ኛ። 9ኛ ትኩረትን አለመሰብሰብ በቅዳሴ ጊዜ ከሚከለከለው። ቀሪዎቹ ነጥቦች አጠቃላይ ወደ 13 ናቸው። ስለዚህ ከጊዜ አንጻር አሁን መጨረስ ስለማንችል ሳምንት እንጨርሰዋለን። በቅዳሴ ጊዜ ማድረግ የሚገባን ልከልሳቸውና እስከ 9ኛው ድረስ የሚቀጥለው እናያለን። በቅዳሴ ጊዜ ማድረግ የሌሉብን ነገሮች 1ኛ መነጋገር፣ 2ኛ መጮህ፣ 3ኛ መሳቅ፣ 2ኛ መነጋገር፣ 3ኛ መጮህ፣ 4ኛ መሳቅ፣ 5ኛ መቀመጥ። ማድረግ የማይገቡን ነገር 6ኛ ከትእዛዝ ውጪ መሆን፣ 7ኛ ሌሎችን መረበሽ የሚከለከሉ ነገሮች ነው እያየን ያለ ነው። 8ኛ ክፉ ሐሳብ፣ በክፉ ሐሳብ መቆም። 9ኛ ትኩረትን አለመሰብሰብ። እነዚህ ነገሮች በቅዳሴ ጊዜ የሚከለከሉ ወይም በቅዳሴ ጊዜ ልናደርጋቸው የማይገቡን ነገሮች ናቸው። ሌሎቹን ነጥቦች ማድረግ የሌሉብን እናይና ለመሆኑ በቅዳሴ ጊዜስ ማድረግ ያለብን ደግሞ ወሳኝ ነገር ምንድነው የሚሉትን እነዚህን ነጥቦች እንመለከታለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።